ደም ሳይፈስ መጽሐፍ ቅዱስ የሚናገረው ደም ሳይፈስ ስርየት የለም። አንደኛ በብሉይ ኪዳን ዘመን ስንመጣ የእንስሳት ደም ስለ ሰዎች ኃጢአት ይፈስ ነበር አይደለ? ሊቀ ካህናቱ ያንን ደም ይዞ ነው ወደ ቅድስተ ቅዱሳን የሚገባው። በአዲስ ኪዳን ስንመጣ ደግሞ የሰውን ደም ለማንጻት ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ምን አድርጓል? አፍስሷል። አንደኛ ማርያም ኃጢአት ታስተሰርያለች ከተባለ እንደ ክርስቶስ መሞት አይደለም ደም ማፍሰስ ነበረባት። ዓለምን ለማዳን ምስክርነት ብዙ መጻሕፍቶች ቢናገሩ ግን በትክክል የተዛባ ታሪክ ስለሆነ ድንግል ማርያም ከኃጢአት ስርየት ጋር ከመዳን ጋር ከጽድቅ ጋር ከዘላለም ሕይወት ጋር በደም የተሳሰረውን ኪዳን የአዲሱን ኪዳን እሷ ጣልቃ ገብታ እዚያ ውስጥ ክርስቶስ በከፈለው በክርስቶስ በተደረገው ነገር ላይ እሷ መሰረት ሆና መነገሯና መታወቋ አንደኛ ስህተት ነው። ስለዚህ ደም ሳይፈስ ስርየት የለም በሚለው ዙሪያ ላይ እሷን እዚያ ውስጥ ማስገባት ስህተት ነው። በጣም ጥሩ። አሁን በዚሁ እንቀጥላለን። ምክንያቱም አሁን የማርያምን አዳኝነት የማርያምን አምልኮ ተቀባይነት ወይም አምላካዊ ማንነቷን በአዋልድ መጽሐፍቶቿ ማለት ነው። መቼም አምልኮ የሚቀበል ስግደት የሚቀበል ምስጋና የሚቀበል ውዳሴ የሚቀበል አምላካችን እግዚአብሔር ብቻ ነው። ስለዚህ ሌሎቹ አምልኮን አይቀበሉም በጤናማው አስተምሮ። ስለዚህ ሌላው ቤዛም ናት ከቤዛነቷ አንጻር። እንደገና ደግሞ የኃጢአት ማስተስረያ ናት። መጽሐፍ ቅዱስ በደንብ ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍቶቿ ስለሚናገሩ፣ ስለዚህ ይህን አስመልክቶ ማውራት አለብን። ምክንያቱም ሞታለች ብቻ አይደለም። እንዲያውም የሚገርመው ከሞተች ጥር ሞታ መቃብሯ ነሐሴ ትንሣኤዋ ነሐሴ የሆነችው ለምንድን ነው ተነሳች ያሉን ስንል ለዚህ ጉዳይ ነው። አሁን ኢየሱስን አስታራቂ ነው ወይም አማላጅ ነው ሲባል የለም የኛ አማላጃችን ማርያም ናት። እሺ ቤዛ ነው ሲባል የለም የኛ ቤዛችን ማርያም ናት። እንዴ እሺ መንገድ ነው እውነት ነው ሕይወት ነው ሲባል የለም ማርያም ብሂል መርህ ለመንግስተ ሰማያት መንግስተ ሰማያት መርታ የምታስገባ ማርያም ናት የሚል የትውልድ የማህበራዊ ሚዲያ ጋጋታውን ስናየው እንዲያውም አሁን በጣም እየጎላ የመጣ ጉዳይ በቤዛነቷ በአማላጅነቷ በአምልኮ ዝማሬ ስግደት እንደሚገባት የሚነገሩ ብዙ ነገሮች ስላሉ በእሱ ጉዳይ ላይ ማውራት አለብንና መርጌታ ኃይለው ልሶ ይቀጥል። እሺ አመሰግናለሁኝ። ጥሩ ሀሳቦች እየተነሱ ነው። እግዚአብሔር አምላካችን የተባረከ ይሁን። እኔ እንግዲህ በእኔ እይታ ባጠናሁት መሰረት የኢትዮጵያ ቤተክርስቲያን ማርያምን በክርስቶስ ተክታታለች ብዬ ነው። አሁን ስለ ክርስቶስ ሳይሆን ቤተክርስቲያኗ የምታውቀው ስለ ማርያም ነው። የኢትዮጵያ ቤተክርስቲያን ቀጥተኛ አዳኛችን ማርያም ነች ወይም ደግሞ ክርስቶሳችን ማርያም ነች አትበል እንጂ እያንዳንዱ ነገር የሚያሳየው ነገር ምንድን ነው ከተባለ ማርያም ክርስቶስ ነች። ክርስቶስ ነች። ለምሳሌ እንበል ከፈጣሪነት እንጀምር። ከፈጣሪነት በኢትዮጵያ ቤተክርስቲያን መሰረት ማርያም ፈጣሪ ነች። ፈጣሪ ነች። እኔ ለመረጃ ያስኩትን ላንብ። እንዚራ ስብሐት የሚባል አለ በአባ ጊዮርጊስ ዘጋስጫ የተደረሰ ማለት ነው። ምን ይላል መሰላችሁ? አንቺ የዓለም ፍጥረት ሁሉ የመጀመሪያ ሆነሻል። ተመልከቱት። አንቺ የዓለም ፍጥረት ሁሉ የመጀመሪያ ሆነሻል፣ ለጥበባዊ ሥራ ሁሉ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖቹን፣ ዓመታትን፣ በጋን፣ ክረምትን፣ ቀናትን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውን የተሰወረውን ዓለማት ሁሉ ፈጠረ። ተመልከቱት። አሁን ይህንን ያደረገችው ማነች? ማርያም ነች ማለት ነው። አንቺ ለዓለም ፍጥረት ምንድን ነች? የመጀመሪያ ነች። የመጀመሪያ ተመልከቱ። የዓለም ፍጥረት የመጀመሪያ ነች። እሷ ማለት እሷ ነች የመጀመሪያው ፍጥረት። በነገራችን ላይ ይሄ ከምሳሌ 8:35 ላይ የተወሰደ ቃል ነው። እግዚአብሔር የመንገዱ መጀመሪያ ያደረገኝ ይላል አይደለ? እዚያ ቦታ ስለ ጥበብ ያወራው ክፍል ነው። እና አንዳንዶች ይህንን ወስደው ያ ኢየሱስ ነው፣ ኢየሱስ የእግዚአብሔር ፍጥረት መጀመሪያ ነው ይላሉ። ግን ኢየሱስ የእግዚአብሔር ፍጥረት መጀመሪያ አይደለም። ኢየሱስ አምላክ ነው፣ ወልድ አምላክ ነው። ግን እዚህ ጋር ግን ስንመለከት ምንድን ነው የምትለው ቤተክርስቲያን ከተባለ አንቺ ያለ ፍጥረት ሁሉ መጀመሪያ ነች። ከዚያ ይቀጥልና
እግዚአብሔር በአንቺ ይላሉ ሰማይና ምድርን ፈጠረ በእርሷ። ቅድም እያነበብን ነበር አይደለ? ወንጌል ዮሐንስ ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ዋናው ትርጉም እኮ ሁሉ በእርሱ ተፈጠረ እኮ ነው የሚለው። በቃ ከግዕዝ ወደ አማርኛ የመጣው ነው። ወጡ ሁሉ እኮ ነው የሚለው። ቤተክርስቲያን ይሄንን እንግዲህ ተቀብላለች። ይሄ መጽሐፍ ባትቀበለው አታስቀምጠው አይደለም? ተቀብላ ስላስቀመጠችው እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ ባህርን፣ ቀለያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖቹን፣ ዓመቶቹን፣ በጋን፣ ክረምትን፣ ቀንና ሳምንታትን፣ በዓላትን፣ በግልጽ የሚታየውን የተሰወረውን ዓለማት ሁሉ ፈጠረ ትላለች። ስለዚህ ፈጣሪ ነች ማለት ነው። ዓለም የተፈጠረው በእርሷ ነው ማለት ነው። ቤተክርስቲያን ይህንን ነው የምታምነው። ከዚህ ጋር ተያይዞ ሁልጊዜ የምንጠቅሰው ዚቅም ይህንን ይነግረናል አደለ? ኑ ንስግድ ወነግረይ ላቲ ለመድኃኒትነ ለእግዝእትነ ማርያም ለዘገብረት ብርሃናት አበይተ ባሕቲታ የሚለው ማለት ነው። ይሄም ከዚህ ጋር ይሄዳል። ኑ እንስገድላት አደለ? ኑ እንስገድላት እንገዛላት ለመድኃኒታችን ለማርያም ብቻዋን ሰማይና ምድርን ለፈጠረች ወይም ብቻዋን ታላላቅ ብርሃናትን ለፈጠረች ብቻዋን ታላላቅ ብርሃናትን ለፈጠረች ይላል። ስለዚህ ማርያም ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድን ነች ከተባለ ክርስቶስ ነች፣ ፈጣሪ ነች። እግዚአብሔር ዓለማትን የፈጠረው በልጁ ነው። ዓለማትን የሰራው በልጁ ነው። ብቻውን ሰማይና ምድርን የፈጠረ እግዚአብሔር ነው። ቤተክርስቲያን እሷን ተክታታለች። ምናልባት ይህንን ስንል አድማጮቻችን በደንብ እንዲረዱት አንዳንድ የእግዚአብሔርን ቃላት ላንብ፣ ያው እያጠራ ነው እንድንሄድ ማለት ነው። ለምሳሌ ይሄንን ስንናገር እኛ ዝም ብለን አይደለም የምንናገረው፣ መጽሐፉ ስለሚል ነው። መጽሐፉ ይሄንን በግልጽ ይናገራል። ዮሐንስ ምዕራፍ 1 ቅድምም አንበነዋል ቁጥር 3 ይሄንን ይነግረናል አይደለ? ሁሉ በእርሱ ሆነ ይላል። ከሆነውም አንዳች እንኳ ያለ እርሱ አልሆነም። በማን ነው የሆነው? በክርስቶስ አይደለ? በክርስቶስ ነው የሆነው ሁሉ። የሚገርማችሁ ነገር ቆላስይስ ምዕራፍ 1 ከ15 እስከ 16 ያለውን ክፍል እናነብ። እርሱ የማይታይ አምላክ ምሳሌ ነው ይላል። ስለ ክርስቶስ ማለት ነው። የሚታዩትና የማይታዩት ይኸውላችሁ፣ የሚታየውና የማይታየውን አንቺ ፈጠርሻል ያለ እዚህ ጋር ግን መጽሐፉ ይላል የሚታዩትና የማይታዩትን ዙፋናትን ቢሆን ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱ ተፈጥሯልና ይላል። ስለዚህ ይህን ቀጥታ ለማን ተሰጥቷል? ለማርያም። ይሄ ስህተት ነው እያልን ያለ ነው። ቤተ ክርስቲያን ምን አድርጋለች? ማርያምን በክርስቶስ ቦታ ተክታታለች። በቃ አሁን ኦርቶዶክስ የምታውቀው ክርስቶስ ማን ነው ከተባለ ማርያም ነች። በቃ የክርስቶስን ስራ ሰጠቻት እኮ። በቃ ሁሉ በአንቺ ተፈጠራለች። ሁሉ የሚታየው የማይታየው፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማያት ሁሉ በአንቺ ተፈጠረ። አንቺ የፍጥረቱ ምንድን ነሽ? መጀመሪያ ነሽ። እዚሁ ላይ ላንብብልዎት መርጌታ ይለልዎት ታላላቅ ብርሃናትን የሰራች አይደል ሚላት እዚህ መዝሙር 136 ላይ ሰማያትን በብርሃት የሰራ ምሕረቱ ለዘላለም ነውና ምድርን በውሃ ላይ ያጸና ምሕረቱ ለዘላለም ነውና ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና ለፀሐይ ቀንን ያስገዛ ምሕረቱ ለዘላለም አዩ ታላላቅ ብርሃናት የሚባሉ እንግዲህ ፀሐይና ጨረቃ እዛ ዘፍጥረት 1 ላይ ምናያቸው ለዘገብረ ብርሃናት አበይተ ባሕቲት የሚለውን እሱን ወስደው ነው ለማርያም የሰጧት ማለት ነው። በጣም የሚገርም። ስለዚህ ማርያም ፈጣሪ ነች፣ በወርቶ አምላክ ነች፣ እግዚአብሔር ነች። ያለቻቸው ሴት አምላክ ነች። ይህን በደንብ መናገር አለበት። እውነቴን ነው። ቤተ ማርያም መሆን አለበታ ቤተ ክርስቲያን ሳይሆን። እኔ እውነቴን ነው። እንደዛ ከሆነ ቤተ ማርያም በእርግጥ አሉ ቤተ ማርያሞች መሰለኝ። እንደዚህ ብታደርጉ እኔ አሁን ስለ ማርያም የሚታገሉ ከሆነ ጥብቅና የሚቆሙ ከሆነ ጥብቅናቸው ደግሞ ማርያም ከሆነች ቤተ ማርያም ብሎ መገላገል እኮ ይቻላል። ይቻላል። እንደዚያ ቢባል ስያሜውን ቤተክርስቲያን ከሚባል ቤተ ማርያም ይለያል ማለት ነው። እኛም እዚህ ላይ ታድሶ እያልን ሁልጊዜ እየቀረብን አንደክምም ነበር። እውነት ስራችንንም ያቀሉልን ነበረ ለማለት ነው። እግዚአብሔር ባርከውት ይቀጥሉ። ይህም ብቻ አይደለም፣ መፍጠር ብቻ አይደለም። ዓለም ከመፈጠሩ አስቀድማ የኖረች እግዚአብሔር ነች። ዓለም ከመፈጠሩ አስቀድሞ ያለ ማን ነው? እግዚአብሔር ነው አይደለ? እሷ ዓለም ከመፈጠሩ አስቀድማ የነበረች ነች። ምን ይላል የዚቅ መጽሐፍ የሊቃውንቱ መጽሐፍ? ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሀለወት ስብዕት ቅድስት ወቡርክት ይእቲ ማርያም። ይሄዳል ጽዮን ዚቅ ነው። ስለዚህ ሰማይና ምድር ሳይፈጠር
ገነትም ሳትሰራ እየተመሰገነች አስቀድማ አለች ነው። ስለዚህ ማርያም ሰማይና ምድር ሳይፈጠር ካለች ማነች ማለት ነው? እግዚአብሔር ነች ማለት ነው። እግዚአብሔር ነው። ይሄ ዚቅ ነው። ይሄ ዚቅ ነው። የሚገርመው ነገር ዚቁ ብቻ አይደለም፣ የካህናቱም ድርሰት ማለት ነው። የካህናቱም ድርሰት ይህንን ይናገራል። ምን ይላል? እምቅድመ ሰማይ ወምድር አልወትኪ ፀሐይ ወወርቅ ቀደሙኪ መላእክተ ሰማይ ይትላኩኪ ይላል። ከምድርና ከሰማይ አስቀድመሽ አለሽ፣ ፀሐይና ጨረቃ አልቀደሙሽም፣ መላእክተ ሰማይ ደግሞ ያገለግሉሽ ነበረ ነው የሚለው። አሁን ይኸውላችሁ ይህንን አንዳንድ ጊዜ ከምን ጋር ያየዙታል መሰላችሁ? አስቀድሞ ከመታሰብ ጋር ያየዙታል። ለምሳሌ ኤፌሶን ላይ ኤፌሶን ምዕራፍ 1 ላይ ምን ይላል? ዓለም ሳይፈጠር ቅዱሳንና በፊቱ ነውር እንድንሆን አደረገን ይላል አይደለ? ግን ይሄ ከዚህ ጋር የሚያያዝ አይደለም። ይሄን ሆን ብዬ ነው ያመጣሁት። ለምንድን ነው ይሄ ከዚህ ጋር የሚያያዝ አይደለም? ለምንድን ነው የማይያያዘው? ይሄኛው እዚህ አሁን የተጠቀሰው ጥቅስ በህልውና ነው ያለችው፣ በህልውና ማለት ነው። ለምሳሌ ምንድን ነው ቅድመ ሰማይ ምድር አልወትኪ ፀሐይ ወወርቅ ቀደሙኪ ብሎ መላእክተ ሰማይ ይትላኩኪ ይላል። እያገለገሏት መላእክተ ሰማይ እያገለገሏት ነው። ህልውና ነው፣ መታሰብ አይደለም። ሰማይና ምድር ከመፈጠሩ በፊት ነበርሽ እኮ ነው። አለሽ ነው እያለ ህልውና ነው ይሄ። ለዚህ ነው አንዳንዶች ይሄንን አንስተው እንዴ እኮ እንደዚህ ይላል እንደዚህ ብለው ይሄንን ለማንሳት ይሞክራሉ። ግን እንደዚህ አይደለም፣ ከዚህ ጋር የሚገናኝ አይደለም። ይሄኛው የሚናገረው ስለመታሰብ ነው። ስለመታሰብ በእግዚአብሔር ዕቅድ በእግዚአብሔር ፕሮግራም ዓለም በሙሉ ታስቧል፣ ታቅዷል አይደለ? ይሄ በኤፌሶን ያለው ማለት ነው። ይሄኛው ግን እዚህ ጋር የተጠቀሰው ያለው ግን ስለ ህልውና ነው ማለት ነው። ስለ ህልውና ነው። ታምረ ማርያም ምን ይላል? እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ትኖር ነበረ ይላል። ዓለም ሳይፈጠር ማለት ዓለም ሳይፈጠር በአምላክ ልቦና አለች። ስለዚህ ይሄ ማለት ማርያም ምንድነች ማለት ነው? እግዚአብሔር ነች። አብ ወይም ደግሞ መለኮት ማለት መለኮት በቃ አስቀድሞ የነበረ እግዚአብሔር ነው። አስቀድሞ ዓለም ከመፈጠሩ አስቀድሞ የነበረ እግዚአብሔር ነው። ያው እኮ ዮሐንስ ምዕራፍ 1 ላይ በመጀመሪያው ቃል ነበረ ይላል አይደለ? ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም እግዚአብሔር ነበረ ይላል። ስለዚህ ማርያም ይኸው እዚህ ውስጥ ነች አለች ማለት ወይ ሥላሴ ውስጥ ገብታለች። ከሥላሴ አካላት አንዱ ከሥላሴ አካላት ደግሞ አንዱ የለም አራት ሥላሴ ነው የሚሆነው። ስለዚህ ድንግል ማርያም በኦርቶዶክስ ፈጣሪም ነች። በቃ ፈጣሪም እግዚአብሔር ነች፣ አምላክ ነች። ይሄ እንግዲህ ይሄንን በደንብ ይዩት የምትሰሙ ሰዎች። እኛ ማርያምን ጠልተን ማርያምን ለመኮነን አይደለም። ትምህርቱ ይሄ ነው። ትምህርቱ ይሄ ከሆነ አምላክ ነች ነው የምንለው። አምላክ ነች፣ ከዘላለም የነበረች ነች። ይህንን ነው የሚለው። እንግዲህ መጽሐፍ ቅዱስ ደግሞ እግዚአብሔር ብቻውን እንደነበረ ይነግረናል። ማንም እንዳልነበረ ይነግረናል። ከእሱ ውጭ ማንም እንዳልነበረ ይነግረናል። አንድ ጥቅስ ላንብና ከዚያ ወደ ሌላው ሀሳብ ሄዳለሁ። ምንድነው? በንጽጽር ሰው እንዲያይ ነው ጥቅሶችን እዚህ ጋር ማንበብ የፈለግኩትኝ። ኢሳይያስ ምዕራፍ 43 ከቁጥር 11 ጀምሮ እንደዚህ ይላል። ኢሳይያስ ምዕራፍ 43 ከቁጥር 11 ቤተ ክርስቲያን ምን ያህል ርቃ እንደሄደች ወይም ትምህርቷ እንዴት በእግዚአብሔር ላይ የመተካት ስራ እየሰራች እንደሆነ ህዝባችን ማየት አለበት። አሁን ይሄ ህዝቡ የዋህ ነው፣ አያውቅም። ስለማያውቅ እኛ የምንለው ነገር የተሳሳተ ትክክል እንዳልሆነ ነው የሚያስበው። አንዳንድ ጊዜ ግዛ ለማወቁ የኛ ህዝብ ጥሩ ነው ብዬ አስባለሁ። እንደኛ አይበሽቅም፣ እንደኛ አይናደድም ነበር። እኛን የሚያናድደን የሚያበሽቀን ግዝም ማወቃችን ነው የሚባለውን ነገር መስማታችንም ጭምር ነው። ምን ይላል ኢሳይያስ ምዕራፍ 43 ቁጥር 11 ጀምሮ እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተ ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሮ እኔ ነኝ። ከእጄ የሚያመልጥ የለም። እሰራለሁ፣ የሚከለክል ማን ነው? የእስራኤል ቅዱስ የሚቤዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ወደ ባቢሎን ሰድጃለሁ፣ ከለዳውያንን ስደተኞች አድርጌአለሁ፣ በሚመኩበት መርከቦች አዋርዳቸዋለሁ ይላል። ክብር ለእግዚአብሔር ይሁን። እና እኔ የፈለግኩት ምንድን ነው ከተባለ እግዚአብሔር እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ ብሎ በእናንተ ዘንድ ባዕድ አምላክ አልነበረም ይላል። ባዕድ አምላክ አልነበረም። ያለው ማን ነው ማለት ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ከጥንት ጀምሮ እኔ ነኝ። ከጥንት ጀምሮ እኔ ነኝ።
ከእጄ የሚያመልጥ የለም፣ እሰራለሁ የሚከለክል ማን ነው የሚለው። ስለዚህ ከጥንት ጀምሮ ያለ አምላክ እንጂ ሌላ አካል የለም ማለት ነው። ሌላ አካል የለም። ይህንን በደንብ ማየት ያስፈልጋል ማለት ነው። በደንብ ማየት ያስፈልጋል። እግዚአብሔር ከተተካ፣ አምላክ ከተተካ፣ በሌላ አካል ከተተካ ይሄ ባዕድ አምልኮ ነው፣ ጣዖት አምልኮ ነው። ይሄ ምን ይባላል? የሴት አምላክ ፍቅር ያላቸው ሰዎች የፈጠሩት ነው። በነገራችን ላይ ስለ ማርያም እናወራለን። በትክክል የጌታ እናት ማርያም ይህች ነች የሚለውን ነገር ሁሉ እናወራለን ማለት ነው። ከዚያ ቀጥሎ ደግሞ ሶስተኛው ፍጥረት የተፈጠረው ማርያምን ለማመስገን ነው። ፍጥረት ራሱ የተፈጠረው ሰውን ጨምሮ የተፈጠረው ለምንድን ነው የሚለው? ማርያምን ለማመስገን ነው የሚለው። ምን ይላል ታምረ ማርያሙ? አዳምና ሔዋን እመቤታችን ከእነሱ እንድትወለድ ተፈጠሩ ይላል። ፍጥረት የተፈጠረው ማርያምን ለማመስገን ነው ይላል። ይሄ ታምር የዘወትሩ ማለት ነው። የዘወትሩ መቅድሙ የሚነግረን ይህንን ነው። እና ፍጥረት የተፈጠረው ምን ለማድረግ ነው? ማርያምን ለማመስገን ነው ይላል። ይሄ ማለት ምን እንደሆነ ይገባቸዋል? የስነ ፍጥረትን ትምህርት የሚያበላሽ ነው ወይም ደግሞ የሚቀይር ነው። እግዚአብሔር ፍጥረትን የፈጠረው ለምንድን ነው? ለምሳሌ ራሱ ሰው የተፈጠረው ለምንድን ነው? አዳምና ሔዋን ለማርያም ከእነሱ እንድትወለድ ነው የተፈጠሩት ይላል። ነው ወይ? እግዚአብሔር ይሄ ነው ወይ ፕላኑ? መጽሐፍ ቅዱስ እኮ ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ ይነግረናል አይደለ? እግዚአብሔር ሰውን በመልኩና በምሳሌው ፈጠረ ነው የሚለው አይደለ? በመልኩና በምሳሌው ከፈጠረው በኋላ ምን አለ ይላል? ይኸው ፍጥረት የተፈጠረበትን ዓላማ የሚገልጥልን ክፍል እዚያ ጋር አለ። እግዚአብሔር ሰውን በመልኩና በምሳሌው ከፈጠረው በኋላ ምን አለ ይላል? የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሰውን ሁሉ ይግዙ። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ እግዚአብሔር ሰውን የፈጠረው ዓለምን ለማስተዳደር ነው አይደለም? ዓለምን ለማስተዳደር እንጂ ማርያምን ለማመስገን ሰው አልፈጠረም። እግዚአብሔር ፈጥሯል? አልፈጠረም። በቃ የለም። ይሄ በእግዚአብሔር ሐሳብ ውስጥ የለም። በነገራችን ላይ የማርያም መወለድ ወይም ደግሞ ማርያም ከናዳም መወለድ እንዴት ነው የመጣው ከተባለ የሰው ውድቀት ነው ያመጣው። ሰው ስለወደቀ ነው እግዚአብሔር ከሰው ተወልዶ ዓለምን ለማዳን ያቀደው እንጂ የእግዚአብሔር ፕላን፣ የመጀመሪያው የእግዚአብሔር ፕላን ምንድን ነው ከተባለ ሰው ለዘላለም በገነት ከእግዚአብሔር ጋር እንዲኖር አይደለም። መጽሐፍ ቅዱስ እኮ ይህንን የሚገልጸን ዘፍጥረት ምዕራፍ 3 ቁጥር 17 ላይ ሄዳችሁ ስታነቡ ከእኔ ይልቅ የሚስትህን ቃል በልተሃልና፣ ከእኔ ይልቅ የሚስትህን ቃል ሰምተሃልና፣ ይቅርታ ከእኔ ይልቅ የሚስትህን ቃል ሰምተሃልና፣ እንዳትበላ ካዘዝኩህ ዛፍ በልተሃልና ከአንተ የተነሳ ምድር ምን ትሆናለች ነው ያሉት? የተረገመች ትሆናለች። በፊትህ ወዝ እንጀራን ትበላለህ፣ አፈርናና ወደ አፈር ትመለሳለህ ብሎ እግዚአብሔር ይህንን የእርግማን ቃል የተናገረው ሰው ከሳተ በኋላ ነው። ከዚያ በኋላ ነው ዘፍጥረት ምዕራፍ 14 ላይ የምናገኘው በአንተና በሴቲቱ በዘርና በዘሯ መካከል ጠላትነት እናደርጋለሁ፣ ከእሷ የሚወለደው የአንተን ራስ ይቀጠቅጣል፣ አንተም ደግሞ ሰኮራው ምን ትላለህ? ትቀጠቅጣለህ የሚለው ቃል የመጣ ከዚያ በኋላ ነው። የእግዚአብሔር የመጀመሪያ ፕላን እግዚአብሔር ሰማይና ምድርን ያስተዳድራል። መዝሙረኛው ዳዊት ምን እንዳለ መሰላችሁ? ሰማይ ሰማያት ለእግዚአብሔር ነው ይልና ምድርን ግን ለሰው ልጆች ሰጠ ነው የሚለው። ወምድርን ውሃ በለሰ። ስለዚህ እግዚአብሔር ሰውን ሲፈጥረው ምን አድርጎ ነው የፈጠረው ከተባለ ዓለምን እንዲያስተዳድር፣ ዓለምን እንዲገዛ፣ ዓለምን እያስተዳደረ ዓለምን እየገዛ ከእግዚአብሔር ጋር እንዲኖር ነው። ግን እዚህ ጋር ምን ይለናል ታምሩ ከተባለ ፍጥረት ማርያምን ለማመስገን ተፈጠረ። አዳምና ሔዋንን ማርያም ከእነሱ እንድትወለድ ተፈጠሩ ይላል። ስለዚህ ምን ያህል የራቀ ነገር እንደሆነ እንድናይ ነው ይህንን ያነሳሁት። ከዛ ቀጥሎ ማርያም አዳኝ ነች። ይሄ በደንብ የቤተ ክርስቲያን መጻሕፍት አጠንክረው የሚናገሩት ነገር ምንድን ነው ከተባለ ማርያም አዳኝ ነች። በቃ እሷ ነች የኢትዮጵያ ቤተክርስቲያን አለ። እሷ ነች ክርስቶስ። አሁን ቅድም እናንተ ስታነሱት የነበረው ነገር በሙሉ መድኃኒታችን ተብላ ነው የምትባለው። እመቤታችን መድኃኒታችን ነው የሚለው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አዳይ ክርስቶስ ሳይሆን ማርያም ነች ማለት ነው። አንዳንድ ሀሳቦችን ላንሳ። በተለይ ታምረ ማርያም ላይ የሆነ ነገር ማንበብ አለብኝ። የታምር ዘዘወትር ሰው እንዲረዳው ነው። እኔ ይህንን ሀሳብ በቃሌ ማለት እችላለሁ። ብዙም የሚታወቅ ሀሳብ ነው። ግን ታምር ዘዘወትር ቁጥር 36 እና 37 ላይ ምን ይላል መሰላችሁ? ቁጥር 34 የኛው ታምር ሌላ ታምር ስለሆነ
በእኔው ታምር ነው ያስኩትኝ። ቁጥር 34 ነው ይሄኛው ታምሩ። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በመጀመሪያ መታተመ ትንሣኤ ዘጉባኤ ማተሚያ ቤት ያሳተመው ነው። 2007 የታተመ ነው። 2007 የታተመ ማለት ነው። እና ምን ይላል ቁጥር 33 እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአ ምንድን ነች? መድኃኒታችሁ ነች። ስለዚህ አዳኝ ነች ማለት ነው አይደለ? የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ነች ይላል። ይህም ብቻ አይደለም። ቁጥር 34 ደግሞ በጎ አገልግሎት ለሚያገለግሏት ዋጋውን ትሰጣለችና ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ነችና ይላል። ተመልከቱ። ስለዚህ መድኃኒቷ ማን ነች ከተባለ ማርያም ነች ማለት ነው። የኃጢአተኞች መድኃኒት እሷ ነች። ሰዎች በፍጹም እንዲያምኑባት እየተሰበከ ያለው ስለ እሷ ነው። ለምን ከተባለ እርሷ ምንድን ነች? መድኃኒት ነች። መድኃኒት ነች። ስለዚህ ኢየሱስ አይደለም ቤዛ። በነገራችን ላይ ይሄኛው ቃል በግዙ ምንድን ነው የሚላቸው? እስመ ይእቲ ቤዛክሙ ነው የሚለው። ቤዛችሁ ነች ነው የሚለው። በአማርኛ ስለተረጎሙት ነው መድኃኒት የሚለው እንጂ ቤዛችሁ ነች ተብሎ ነው የተቀመጠው። ስለዚህ ማርያም ምንድን ነች ከተባለ አዳኟ እሷ ነች ማለት ነው። አዳኟ እሷ ነች። በኢትዮጵያ ቤተክርስቲያን እሷ ነች አዳኟ። ሌላው ሁልጊዜ የምንጠቅሰው የዚህ ክፍል አለ። የኅዳር ኪዳነ ምሕረት ዚቅ ነው። ይፈለጠው የሌሌ አልዋ ይሁድ ዋልዋ ረሚ ኩሉ ዘጸዋ ስማ ለማርያም ውቱ ይድን ወይ ረክብ ሕይወተ ይላል። ልዩነት የለም። ይኸውላችሁ መጽሐፉ የሚለው ጳውሎስ የሚለውን ነው። ልዩነት የለም። አይሁዳዊ የግሪክ ሰው የሚባል ልዩነት የለም። የማርያምን ስም የሚጠራ ሁሉ ምን ይላል? የማርያምን ስም የሚጠራ በእርሷ የሚያምን ሁሉ ዘአምነ ነው የሚለው። ወፀዋ በእርሷ የሚያምንና ስሟን የሚጠራ ሁሉ ይድናል፣ ሕይወትን ያገኛል ነው የሚለው። ስለዚህ በኢትዮጵያ ቤተክርስቲያን መሰረት ማርያም አዳኛቸው ክርስቶስ ሳይሆን አዳኟ ማነች ማለት ነው? ማርያም ነች ማለት ነው። ይሄ እኮ ይህንን የጠቀሱት። ይሄ ደግሞ ምን ያህል ከእግዚአብሔር ቃል ጋር እንደሚቃረን የእግዚአብሔርን ቃል ማየት ያስፈልጋል አይደለ? የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ምን ይላል መጽሐፉ? መዳን በሌላ በማንም የለም አይደለ? እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው። ስለዚህ ጴጥሮስ ዋሽቷል። እስካሁን ድረስ ሲሰበክ የነበረው የክርስቶስ ወንጌል ውሸት ነው ማለት ነው። የሚገርም እኮ ነው ወገኖች። እስካሁን ድረስ ሲሰበክ የነበረው የክርስቶስ ወንጌል ምንድን ነው? ውሸት ነው። ውሸት ነው። ስለዚህ የኢትዮጵያ ቤተክርስቲያን ትክክለኛውን ወንጌል እየሰበኩ ነው ካለች የምሰብከው የማን ወንጌል ነው ማለት ነው? ወንጌለ ማርያም ነው ማለት ወንጌለ ማርያም ነው። ለዚህ ነው የእሷን ስም የጠራ ያመነ ሁሉ ይድናል፣ ልዩነት የለም። ጳውሎስ በሮሜ ምዕራፍ 3 ከቁጥር 21 ጀምሮ የተናገረው ነገር ስህተት ነው ማለት ነው። ልዩነት የለም፣ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ብሎ በኢየሱስ ክርስቶስ በተደረገው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ይሄ ስህተት ነው ማለት ልዩነት የለም፣ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ጳውሎስ ይሄንን ብሏል አይደለም? የሚጸድቁት በኢየሱስ ክርስቶስ በተደረገው ቤዛነት በኩል ነው። የኢትዮጵያ ቤተክርስቲያን ደግሞ ልዩነት የለም፣ ሰዎች የሚጸድቁት በማርያም ነው እያለችን ነው ያለችው። ከዚህ ጋር እንዲያው ቀጥታ የሚመሳሰል አንድ ጥቅስ ላንብላችሁ። ሮሜ ምዕራፍ 10 ከቁጥር 9 ጀምሮ እንደዚህ ይላል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን አያፍርም ይላልና ይልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። ይሄ ነው እንዳለ የተወሰደው ይሄ ነው። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ባለጠጋ ነው ብሎ የጌታን ስም የሚጠራ ይድናል። የማርያም ስም የሚጠራ ይድናል። እንግዲህ ምረጡ። እውነቴን ነው። ለኢትዮጵያ ቤተክርስቲያን የምናቀርበው ምርጫ ነው። ሁለት አዳኝ የለም፣ ሁለት ቤዛ የለም፣ ሁለት ክርስቶስ የለም። ያለን አንድ ክርስቶስ ነው። ያ ክርስቶስ ነው አዳኝ ብለን እኛ የምንሰብከው። ያ ክርስቶስ ነው አዳኛችን። ከዚህ ውጭ ሌላ አዳኝ እንዳለ መጽሐፍ ቅዱስ አይነግረንም። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ይላል መሰላችሁ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እየጠበቅ ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል እና መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን አሳልፎ ሰጥቷል።
አያችሁ፣ መጽሐፍ የሚነግረን ይህንን ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምሏል ተገልጧል ነው የሚለው። የእግዚአብሔር ጸጋ ተገልጧል። ይሄ የተገለጠው ጸጋ ሰዎችን ሁሉ ምን የሚል ነው? የሚያድን ነው። ይህንን ደግሞ ለማድረግ መድኃኒታችን ከአመፅ ሁሉ እንዲቤዠን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ለራሱ እንዲያነጻ ስለኛ ነፍሱን አሳልፎ ሰጥቷል ይላል። ስለዚህ ከዚህ የተነሳ ምንድን ነው አሁን እያልን ያለ ነው? የኢትዮጵያ ቤተክርስቲያን ክርስቶስ ማርያም እንጂ ኢየሱስ አይደለም። ትምህርቷ እንደ ወንጌል ቃል አይደለም። ተሰስታለች፣ ወድቃለች። ምክንያቱም አሁን እየሰበከችው ያለው ትምህርት፣ አሁን እያስተማረችው ያለው ትምህርት፣ እያዜመችው ያለ ዜማ በሙሉ ከክርስቶስ ወንጌል ጋር የሚጋጭ ነው። ከክርስቶስ ወንጌል ጋር የሚጋጭ ከሐዋርያት ትምህርት ከነቢያት ትምህርት ጋር የሚጋጭ ነው። በእግዚአብሔር ቃል ውስጥ የሌለ ትምህርት ነው። የተረገመ ትምህርት ነው። ባይዞ መጽሐፍ እንደዚህ ነው የሚለው። ከጸጋው ወንጌል የሚለይ ወንጌል የሚያስተምር ካለ መልአክ እንኳ ቢሆን ምንድን ነው ይላል? የተረገመ ነው የሚለው ጳውሎስ ይላል። እኛ እንኳ ብንሆን ይላል፣ እኛ እንኳ ብንሆን ብሎ ነው የሚለው። ይህንን ትምህርት የሚያስተምር ካለ የተረገመ ይሁን፣ አትቀበሉት ብሎ ነው የሚናገረው። ስለዚህ የምትሰሙን ክርስቲያን ወገኖች ይሄ ትምህርት የተረገመ ትምህርት ነው። ይህን ትምህርት አትቀበሉ። ይሄ ከክርስቶስ የጸጋ ወንጌል የሚለይ ትምህርት ነው። መጽሐፍ ምን ይላል? በኤርምያስ ምዕራፍ 17 ቁጥር 5 ላይ በሰው የሚታመን የተረገመ ነው ይላል። በሰው የሚታመን የተረገመ ነው። ስጋ ለባሹን ክንዱ የሚያደርግ ሰው የተረገመ ነው። በምድረ በዳ እንዳለው ቁጥቋጦ ነው ይላል። መልካም ነገር እንኳን በመጣ ጊዜ አያይም ይላል። እንደዚህ ነው ወገኖች። ለዚህ ነው ብዙ ጊዜ ህዝባችን የአጋንንት መጫወቻ የሰይጣን መጫወቻ የሆነው ከምን የተነሳ ነው ብለን ካል ከትምህርቱ የተነሳ ነው። ከእግዚአብሔር ተለይቶ በፍጡር እንዲታመን፣ ከእግዚአብሔር ተነጥሎ በስጋ ለባሽ እንዲታመን ነው የሚደረገው እና ይሄ ደግሞ የተረገመ ነው። ስለዚህ ከዚህ እርግማን ትምህርት መውጣት አለባችሁ ለማለት ነው። ግን ማርያም እንደዚህ ነች ወይ? እኔ አንድ ይችን ነገር ብቻ ልጨምር። ማርያም እንደዚህ ነች ወይ? የጌታችን የኢየሱስ ክርስቶስ እናት ማርያም ማሳየት አለብን። በነገራችን ላይ ይቺ ማርያም አሁን እዚህ ያየናት ማርያም የጌታችን የኢየሱስ ክርስቶስ እናትም እንዳልሆነች መረዳት አለባችሁ። የጌታችን የኢየሱስ ክርስቶስ እናት ማርያም እንደዚህ አይነት ቦታ የላትም፣ እንደዚህ አይነት ስፍራ የላትም። እሷም ራሷ እንደዚህ አላደረገችም። ማርያም ምንድን ነው የምታደርገው ከተባለ ማርያም ጌታን የምታከብር ነች። ለምሳሌ ጌታ መድኃኒቴ ነው ያለች ቅድም ሲጠቀስ ነበር አለ። ታብዮ ነፍሴ ለእግዚአብሔር ወታሴ መንፈሴ በአምላኬ ወመድኃኒቴ እስመ የሕማም አላመጡ ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ ብላ የተናገረችው እሷ ነች። ምንድን ነው ያለችው? ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና ብርቱ የሆነ እርሱ በእኔ ታላቅ ስራ ሰርቷልና ስሙ ቅዱስ ነው ነው የምትለው። ስለዚህ የጌታ እናት ማርያም ይቺ ነች። ሰው ማወቅ ያለበት የጌታ እናት ማርያም ጌታዋ መድኃኒቷ እንደሆነ የምታውቅ ነች እንጂ አይ እኔ ጌታ ነኝ፣ እኔ አዳኝ ነኝ፣ እኔ ቤዛ ነኝ የምትል አይደለም። እነሱ ይችኛዋ አሁን ያየናት ማርያም እነሱ የፈጠሯት የሴት አምላክ ነች። ወይም ደግሞ ይቺ አንዳንድ ጊዜ ማርያም ያለች የምትገለጥ መንፈስ አለች፣ እሷ ነች እንጂ የጌታችን እናት ኢየሱስ ክርስቶስ እናት ማርያም ይህንን አላደረገችም። እሷ ይህንን ያለችው ነፍሴ ጌታን ታከብረዋለች፣ ጌታን የምታከብር ማለት ነው። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የምትል። ሌላ ሁለተኛው ማርያም ምንድን ነው የምታደርገው ከተባለ ጌታ የሚላችሁን አድርጉ የምትል አይደለ? እንደዚያ ነው የምናየው። የዮሐንስ ወንጌል ምዕራፍ 2 ባለፈው እያየነው ነበረ። ቁጥር 5 ላይ ምንድን ጌታ እሱ የሚላችሁን ብሎ አድርጉ። ሰዎች ለጌታ እንዲታዘዙ፣ ወደ ጌታ እንዲመጡ፣ ጌታን እንዲያመልኩ፣ ጌታን እንዲያከብሩ፣ ጌታ የሚላቸው እንዲፈጽሙ እንጂ እኔን አምልኩ፣ እኔን አክብሩ፣ ለእኔ ዘምሩ፣ ለእኔ አሸብሽቡ የምትል አይደለችም ማለት ነው። የጌታችንን እናት ማርያምንና ኦርቶዶክሳውያን ማርያም ነች የሚሏትን ነገር ህዝባችን ለይቶ ማየት አለበት። እኛ እየተናገርን ያለነው አሁን ካህናቱ ማርያም እያሉ የሚያከብሯት፣ ማርያም እያሉ የሚዘምሩላት፣ ማርያም እንደዚህ ነች እያሉ የሚሏት ይችኛዋ የጌታችን የኢየሱስ ክርስቶስ እናት ማርያም አይደለችም። ይቺ ወይ ዛር ነች ወይ ደግሞ ምንድነች? ጣዖት ነች። ወይም ደግሞ እነዚህ በድሮ ዘመን የሴት አምላክ ፍቅር የነበራቸው ሰዎች ነበሩ እና ሴትን ያመልኩ ነበረ እና ከነሱ የመጣ በነገራችን ላይ ይሄ ሌላ ታሪክ ሌላ ጊዜ እናወራበታለን እንጂ ይህ አምልኮ ራሱ እንዴት እንደመጣ መረጃዎች አሉ እና ይህን በሌላ ጊዜ እናወራበታለን እና እሱ አይደለችም። የጌታችን የኢየሱስ ክርስቶስ እናት ግን ጌታን የምታከብር ሰዎች ጌታን እንዲታዘዙ የምታስተምር ነች ለማለት ነው። አመሰግናለሁ። በጣም የሚገራርሙ ሀሳቦች ናቸው እየተነሱ ያሉትና እንግዲህ እየደጋገምኩ ለተመልካቾቻችን ግን ምነግራቸው አሁንም በጥንቃቄ በማስተዋል መጽሐፍትን በማንበብ የሚነሱትን ጥቅሶች ለምሳሌ
መርጌታ ኃይለ ልዑል ቅድም ያነሱት የካቲት ኪዳነ ምሕረት ያለውን በነገራችን ላይ በዝክረ ቃል ላይ አነስተውታል፣ ጠፍቷል። አሁን ያለው እዛች መዋዚቅ ላይ ነው እና ይሄ ኑ ንስግድ ወንግድ ይላል። የቤተ ክርስቲያን እኮ ትክክለኛ ዚህ መርጌታ ያ እኮ ነው። ይሄ እኮ ግለሰብ ነው ያሳተሙ። እንዲያውም ሴቶች ናቸው ያሳተሙ። ሴቶች አይተዋል። የኛው ዝክረ ቃል እኮ የመርጌታ ነው፣ ሴቶች ልጆች ናቸው ያሳተሙት፣ ምንም የማያውቁ ማለት ነው። ሴቶች አውቃቸዋለሁ። ያኛውን ግን ያሳተመችው ቤተክርስቲያን ነች። ትንሣኤ ዘጉባኤ ነው ያሳተሙ። የሚገርመው ባለፈውም እንትን ላይ አንስተነዋል፣ ንጽጽሩ የጊዮርጊስ እንትን ስናነሳ ዝክረ ቃልና ይሄ ምንድን ነው የሚለው ይሄ ዚቁና ድጓው የሚለው ዚቅ እንዴት እንደተጣላ እንደተደባደበ አይተን ቢደባደብ እንዲሁ ሰው ቢሆን የኔ ሐሳብ ነው ትክክል የኔ ሐሳብ ነው ብሎ ይከታከቱ ነበር። እና ምን ማለት ነው የተመልካቾች አሁን ምነግራቸው ኑ ንስግድ ወንግድ ይላቲ ለመድኃኒትነ ማርያም ለዘገብረት ብርሃናት አበይተ ባሕቲታ። በጣም ይገርማል እኮ ለመድኃኒታችን ለማርያም እና ይህንን ታላላቅ ብርሃናትን የሰራ እግዚአብሔር ነው። ለዘገብረ ብርሃናት አበይተ ባሕቲቱ ቅድም እሱ እንዳሉ አሁን ይህንን ሄዳችሁ ከመጽሐፍ ቅዱስ ማየት መጽሐፍ ቅዱስ ላይ አይታችሁ መጽሐፍ ቅዱስን ከሆነ የምትከተሉ ትክክለኛውን መስመር ተከትላችኋል። አይ የለም እኛስ የሞቱም ይሁኑ እንዲሁ ያሉትን እንቀበላለን፣ እነሱ ሲሆን ሲገቡ አብረን ሲሆን እንገባለን፣ ችግር የለውም እነሱ ጋር እንሞታለን ምትሉ የእነሱን ቀለብ እያዘጋጃችሁ ምትኖሩ ሰዎች ከሆናችሁ ቀጥሉበት። እኛ ግን ከደሙ ንጹሕ ነን። ያለንን ትክክለኛውን የእግዚአብሔርን ቃል ወደ እናንተ እያስተላለፍን ያለ ነው እና አደራ ምላችሁ የምትከታተሉ በተለይ ማንበብ የምትችሉ ሰዎች እንዴትም ብላችሁ አንብቡ። አላስነብባችሁ ብሎ አይናችሁ ላይ እንባ የሚቋጠር ከሆነ ኑ እንጸልይላችኋለን። ጌታ ምስክሬ እንጸልይላችኋለን። ምክንያቱም የእግዚአብሔርን ቃል መጽሐፍ ቅዱስን እንዳታነቡ የሚያስፏሽካችሁ የሚያስለቅሳችሁ ሰይጣን ነው። ሌላውን ተረት ስታነቡ ደስ ደስ የሚለው ወደ ጥፋት መንገድ የሚወስዳችሁ እርሱም ሰይጣን ነው። ስለዚህ በቃ የእግዚአብሔርን ቃል ካላስነበባችሁ እንዳልኳችሁ ጸልየንላችሁ ታነባላችሁ። እንዴ ፊደል ቆጥራችሁ እንዴት ዝም ብላችሁ በይስሙላ ትሄዳላችሁ? እንዴ ነውር እኮ ነው። አብሮ እስክስታ የሚመጣ ከእናንተ ጋር እስክስታ ከሚመጣ ሃይማኖት መሪነቱን እንኳ ከሳተ ቄስ ጋር እኮ ነው እየታገላችሁ ያላችሁ። እና ማስተዋልን እግዚአብሔር ይስጣችሁ በማለት አሁንም እንቀጥላለን። የማርያም ቅድም መርጌታ ኃይለ ልዑል በጣም ያነሷቸው አንኳራ የሆኑ ሀሳቦች አሉ። አምላክ ናት። ለምን ዓለም ሳይፈጠር ነበረች ስትመሰገን። እንዲሁ እናንተ ስትመሰገን ነው። እንዲሁም ሀለወት ቅድስት ስብሕተ ነው ያሉት ሊቀ ሊቃውንት። ስትመሰገን ነበረች ነው የሚለው። ስትመሰገን ነበረች ማለት ግን ታስባ ነበረች ማለት አይደለም። ስለዚህ ይህን በደንብ ማየት አለን። ሌላው ያነሱት መድኃኒት ናት ነው። መድኃኒት ናት። ታላላቅ ብርሃናትን የሰራች ነች። መድኃኒት ናት። አዳኝ ናት። እንዲሁም ደግሞ እናነሳለን እንቀጥላለን። ሌላም ናት ማርያም። ኢየሱስ የሆነውን በሙሉ እሷ ናት። እንዲሁም የበለጠ የሆነችው እሷ ናት። ስለ ኢየሱስ ሲወራ ለዚህ ነው ሰዎች የሚያንገረግሻቸው። ስለ ማርያም ሲነሳ ግን የሚያስጨበጭባቸው ይሄ የተጻፈና የተደረተ ስህተት ነው እና እስኪ እሷም ከያዙት አንጻር ስለ ማርያም መድኃኒት ናት፣ አዳኝ ናት፣ ኃጢአትን ታስተሰርያለች። እንዴት ነው ከክርስቶስ ጋር ያላትስ ተግደራዳሪነት እንዴት ያዩታል? ክርስቶስን እኮ እያስወጣችው እኮ ነው። ከቤተ ክርስቲያን አስወጥታ እኮ ነው የጣለችው። ድንግል ማርያም ከሆነች አይደለችም ብለናል እንጂ አስወጥተዋለች። አልወለደችውም ጭምር ማለት እንችላለን። ለምን እንደወለደችውም ለምን ዓላማ እንደተወለደም አታውቀውም ማለት ነው። ስለዚህ ይቀጥሉ እስኪ። ወደ መልካም እንግዲህ የአስተርእዮ ማርያም ይዞት የመጣው ለተመልካቾቻችን ለአድማጮቻችን መልካም ነገር አለ ብዬ አስባለሁ። ከምናነሳው ሐሳብ አንጻር በንጽጽር እያቀረብን ያለነው የእውነትን ወንጌል ሰዎች እንዲያውቁ እንዲረዱ ለይተው ደግሞ እንዲያነቡ
በጣም በጣም አስምረንበት የምንናገረው ጉዳይ ነው። ለምን ስንል ሊቃውንቱ ዋሽተዋል፣ ሞትን መገለጥ ብለዋልና። ይሄ በጣም ከባድ ውሸት ነው። ሞትን መገለጥ አንለው በምንም ተአምር። ስለዚህ የሊቃውንቱ ውሸት፣ በቤተ ክርስቲያኗ የሚነገረው ውሸት እጅግ የተጋነነ መሆኑን መገለጥን በሞት አስተርእዮ ማርያም ብሎ መሰየብ ራሱ አንዱ ምንድነው? ስህተት ነው። የተደረሰውን ድርሰት የቤተ ክርስቲያኗ ሊቃውንት ሊመለከቱትና ሊያስተውሉት ይገባል። የሚጮሁትንም የሚናገሩትንም ለምን ብለን ስናስብ ድርሰቱ በራሱ መገለጥን ሞት ካለው ይሄ ራሱ እኮ በቃ ግልጽ የሆነ ስህተት ነው፣ የተጋነነ ውሸት ነው። ለምን ስንል የተገለጠውን መድኃኒት እንዲያው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ እንደዚህ አለ። ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች መድኃኒት አያስፈልጋቸውም ይላል። የማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ ማርያም ግን እንዲህ ስትል እውነተኛውን ምስክርነት በሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ትናገራለች። ጌታ አምላኬ መድኃኒቴ ብላ ትጣራለች፣ ትመሰክራለች፣ ትናገራለች። እንግዲህ ሕመምተኛ መድኃኒት ያስፈልገዋል። ማርያም ራሷ መድኃኒት የሚያስፈልጋት እንጂ መድኃኒት አይደለችም። ለምን? መድኃኒቴ ብላ መድኃኒት የሚያስፈልጋት መሆኗን ከራሷ አንደበት በሉቃስ ወንጌል ምዕራፍ 1 ቁጥር 47ን ስንመለከት እናገኛለን። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓል አለች እንጂ ስለ እሷ ብርታት፣ ስለ እሷ መድኃኒትነት አልተናገረችም። ማርያም ራሷ ያልመሰከረችውን፣ ማርያም ራሷ ያልተናገረችውን መድኃኒት ናት የሚለውን እንደዚህ ብለው ሊቃውንቱ ደርሰውላታል። እንዘ እግዝእትነ ማርያም ምስሌነ አልቦ ዘይክለነ ወአልቦ ዘይብለነ ኪያሃ ንሰብክ መድኃኒትነ። እመቤታችን ማርያም ከእኛ ጋር ሳለች የሚችለን የለም፣ የሚናገረንም የለም። መድኃኒታችንን እርሷን እንሰብካለን። የካቲት በዓታ ዚቅ። እንግዲህ የሚሰበከው በቤተ ክርስቲያን ይሄ ነው። እሷን ነው የምንሰብከው። ይሄ የምን ተቃርኖ ነው ስንል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን ኢየሱስን እንሰብካለን የሚለውን በማርያም ቀይሮ ማን መሰበክ አለበት? ማርያም። ይሄ በጣም 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 ምን ያለ ነው? ያፈጠጠ ውሸት ነው የሚባለው በአሁኑ አማርኛ። ያፈጠጠ የተገለጠ ውሸት ማለት ነው። ለምን ስንል ሊሰበክ የተገባውን ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ጎን በመተው በታምረ ማርያም በመሸፈን ወንጌልን በሱቲ ሸፍኖ ከመስበክ ይልቅ ማሳም ከመስበክ ይልቅ በሱቲ ተሸፍኖ ምዕመናኑ እንዲስሙት ነው የሚደረገው። አንዳንዴ ያው ታምረ ማርያሙን ነው የሚያሳለሙት። የጥንቆላ መጽሐፍ፣ የድግምት መጽሐፍት ነው ተሸፍኖ የሚሳለመው ትውልዱ ማለት ነው። ይህ ምን ያሳያል ስንል እንግዲህ በቤተ ክርስቲያኗ ውስጥ የሚሰበከው ፈጽሞ መድኃኒት ያልሆነውን ነው። ይህ ብቻ አይደለም። እንግዲህ በነገረ ማርያም ምን ይነገራል ስንል በነገረ ማርያም በቤተ ክርስቲያኗ ምን ይሰበካል፣ ምን ይነገራል ስንል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት ሃይማኖት ዶግማ ውስጥ አንዱና ዋነኛው ክፍል ትምህርት የሚሰጠው በነገረ ማርያም ነው። መሰረትና ምንጭ በመሆኑም ቅድመ አምላክ በአምላክ ሕሊና ታስባ መኖሯን የድህነት ተስፋ መሆኗን እንጂ የሚሰበከው ክርስቶስ አይደለም። በነገረ ማርያም ምን ዶግማው የዶግማው መሰረት ማናት? ማርያም ናት። በማን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ለምን? ለድህነት
ይሄ ፈጽሞ ውሸት እንደሆነ መጽሐፍ ቅዱስ ደግሞ በንጽጽር እንደዚህ ይነግረናል። ቲቶ ምዕራፍ 3 ቁጥር 4 ነገር ግን የመድኃኒታችን ተመልከቱ፣ ማርያም መድኃኒት አይደለችም። ለምን? እሷ ራሷ መድኃኒቴ፣ ጌታዬ፣ አምላኬ ብለዋለችና እውነቱ ይሄ ነው። ታዲያስ ነገር ግን የመድኃኒታችን የእግዚአብሔር ቸርነት፣ መድኃኒታችን እግዚአብሔር ነው። መድኃኒታችን እግዚአብሔር ነው። እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ የሚያድን የለም ብሎ እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ምስጋናዬን ለተቀረጹ ምስሎች አልሰጥም አለ። ለሌላ ለሚሞት ለሚጠፋ አይሰጥም። እርሱ የማይሞት ነውና፣ እርሱ የማይሞት ዘላለማዊ ነውና። ታዲያስ መድኃኒት የሚሆን የማይሞት ኢየሱስ ክርስቶስ ጌታ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ፣ ምክንያቱም ለምንድን ነው ይሄንን የምንለው? የምናወራው ስለ አስተርእዮ ነዋ፣ ስለ መገለጥ ነዋ። የእሱ ቸርነት በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን እንዴት ደስ ይላል! በጌታ በኢየሱስ ክርስቶስ በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። የተገለጠው ይሄ ነው። ምን? መድኃኒታችን ኢየሱስ ክርስቶስ፣ የዘላለም ሕይወት የሚሰጠው ኢየሱስ ክርስቶስ አዳኝ መድኃኒት፣ ሳይድ ኢፌክት የሌለው ትክክለኛ ለሥጋም ለነፍስም መድኃኒት የሆነ የዘላለምን ሕይወት የሰጠ ሞትን የሻረ ኢየሱስ ክርስቶስ ነው። ማርያም መድኃኒት አይደለችም። የጌታ የኢየሱስ ክርስቶስ እናት ማርያም መጽሐፍ ቅዱስ እንደሚገልጣት፣ መጽሐፍ ቅዱስ እንደሚተርክላት ብፅዕት ናት፣ ቅድስት ናት፣ የዳነች ናት። በኢየሱስ ክርስቶስ ያመነች፣ የጌታን ቃል የተቀበለች፣ ቃልን የተቀበለች፣ ቃልን ደግሞ በሥጋ የወለደች ትክክለኛዋ ማርያም የጌታ የኢየሱስ ክርስቶስ እናት ማርያም ኖራ አግኝተን ብንጠይቃት ማንን ታሳየን መሰላችሁ? ልጇ ኢየሱስ ክርስቶስ መድኃኒት እንደሆነ አዳኝ እንደሆነ እርሱ የሚላችሁን ስሙ ብላ ትመሰክራለች እንጂ እርሷ መድኃኒት እንደሆነች አትናገርም። ኖራ ብንጠይቃት ግን የለችም። ንኢ ቢባልም አትመጣም፣ መታም አታውቅ። ምናልባት አንዳንድ ጊዜ ቅድም መርጌታ ኃይለ ልዑል እያሉ ነበር፣ በሕልም ማርያም ተገለጠችልን የሚሉት እሷ ሌላ መንፈስ ናት። ሌላ መንፈስ፣ የኤልዛቤል መንፈስ ናት። ምክንያቱም የምትገለጥበትን ተግባር እናንተ ሁላችሁ ስለምታውቁት። በምን አይነት መልኩ ማርያም ቀይ ሴት መጣ ምን እንደምታደርግ ታውቃለህ። ሊቃውንቱ ምን እንደምታደርግ ታውቃለህ። ሊቃውንቱ ታውቀዋለህ። ይሄን እውነት አትሸሽገው። በምን ስታረገ እንደምትል ተዋርሶ እግዚአብሔር ተዋርሶ አለ እኮ ከቅዱሳን ጋር ተዋርሶ ይዋረሱና ማርያም ነኝ ብላ መጣ በህልም ከነሱ ጋር ግንኙነት የምታደርግ ሴት። በቃ እርሷ አፈረጦልኝ እኔ ሳስታመም ነበር። በሌሊቃውንቱ ተገልጣ ምን እነዚህ መለኮሳቱን የምትገናኛቸው ማናት? እቺ መንፈስ ናት። የጌታ ኢየሱስ ክርስቶስ እናት ማርያም አይደለችም፣ መንፈስ ናት። የኤልዛቤል መንፈስ ናት። ስለዚህ በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። ቃሉ የታመነ ነው። ይህ ቃሉ የታመነ ነው። የተገለጠው በአንደኛ ጢሞቴዎስ ምዕራፍ 2 ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን። ኧረ ይገርማል። መጽሐፍ ቅዱስ እኮ እግዚአብሔር ነው መድኃኒታችን እያለ ነው የሚያወራው። ከዛስ ልጁ ኢየሱስ ክርስቶስ በሥጋ የተገለጠው ቃል የሆነው የዘላለምን ሕይወት ይዞልን የመጣውን እርሱን ደግሞ እንደዚህ ይላል
በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ይህ ነው፣ አንድ እግዚአብሔር አለና። እንግዲህ ሌላ እግዚአብሔር የለም። የሴት እግዚአብሔር የለም። እግዚአብሔሪት ነው መሆን ያለበት። አረ የለም፣ የሴት እግዚአብሔር የለም። እነሱንም ላስቀይራቸው ነው። ያዳምጡ። እግዚአብሔር የእግዚአብሔርን ስፍራ ከወሰደች፣ የእግዚአብሔርን አምልኮ ከወሰደች፣ የእግዚአብሔርን ዝማሬ ከወሰደች እና እግዚአብሔር የሚገባውን ነገር ሁሉ ከወሰደች፣ ቅድም እንዳልነው ማርያማውያን ከሆኑ ቤተ ማርያም ካላቸው እግዚአብሔሪት፣ ጌቲት፣ እግዚት ነው መሆን ያለበት። ልክ ነው። ያ አሁን ሰው በደረሰው ድርሰት እግዝእትነ እንደሚሉት እግዚአብሔሪት፣ እግዚእነ እንደምንለው እግዝእትነ ይላሉ እኮ ይኸው እግዝእትነ እኮ እሷን እንሰብካለን አሉ እኮ እግዝእትነ ኮስማ መድኃኒታችን ናትና እሷን እንሰብካለን። ነገር ግን መጽሐፍ ቅዱስ ምን ይለናል? ሰዎችን ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ይህ ነው፣ አንድ እግዚአብሔር አለና። እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ሐሳብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ብሎ የተናገረው እግዚአብሔር በሙሴ አንደበት የተናገረው አንድ እግዚአብሔር እንዳለ ነው። እንግዲህ ማርያምን እግዚአብሔር ተደርጎ የሚተረከው የተደረሰው ድርሰት ሁሉ ቅድም ወንድሞቼ በሚገባት ግዕዙንም ወደ አማርኛ እየተረጎሙ እንደነገሩን እንደሰማነው ያ ማንን ያመለክታል ስንል ፈጽሞ ከእግዚአብሔር የሚያርቅ ሰዋዊ ድርሰትና ሰዋዊ ስርዓት ነው። ይሄ በታድሶ መፍረስ አለበት፣ ማብቃት አለበት። በምድራችን በቤተ ክርስቲያን ይህ እርም ነውና አውግዘነዋል። እርም ነው ይሄ። ምክንያቱም እግዚአብሔር አንድ ነው። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ራሱን የሰጠ ቤዛ የሆነን ኢየሱስ ክርስቶስ ነው። እግዚአብሔር መሰረትን የመሰረተው እነሆ በጽዮን ለመሰረት ድንጋይን አኖራለሁ። ሃሌሉያ! ያንን መሰረት የሚያምን የተፈተነውን የጸናውን ድንጋይ የሚያምን አያፍርም ይላል ጳውሎስ። ይሄንን ያም ድንጋይ ክርስቶስ ኢየሱስ ነበረ ብሎ ገልጦ የነገረን ይሄንን ነው። ስለዚህ የተገለጠው ምንድን ነው? በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገው ኢየሱስ ክርስቶስ ነው። ስለዚህ መድኃኒት ኢየሱስ ክርስቶስ ነው። ለማርያም መጽነሷን መንፈስ ቅዱስ እንደሚጸልላት ከእርሷም የሚወለደው የልዑል እግዚአብሔር ልጅ እንደሚባል ነግሯት ዮሴፍ ይሄንን ሲረዳ የመልአክን ዜና ለዮሴፍ ሲያስረዳው ኢየሱስ ይወለዳል። ኢየሱስ ማለት መድኃኒት ነው። ኢየሱስ ማለት አዳኝ ነው። አዳኙ ኢየሱስ እንጂ ማርያም አይደለችም። አዳኝ ኢየሱስ ክርስቶስ ነው። ከዚህ አንጻር ይሄንን የምትሰሙም ሊቃውንቱም ኧረ ቆም ብላችሁ አስተውሉ። አሁን ግን በስልጣን ይሄን እንዳሰብኩ አውግዘናል። ኢየሱስ ክርስቶስ ጌታ ነው። አዎ እውነት ነው። ውግዘት እኮ ማውገዝ አለብን። በቃ አውግዘናል። አዎ ምክንያቱም ጳውሎስ እንደዛ ነው። የቀደም ጌታ ኃይለሉ ያነሱት የተወገዘ ይሁን። አዎ ክርስቶስ በግንባራቸው እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳታዘዙ ማነው አዚም ያደረገባቸው? ምንድነው የሚለው? እኛ ብንሆን የሰማይ መላእክትም ቢሆን እኛ ከሰበክንላችሁ ወንጌል ውጭ ሌላ ወንጌል የሚሰብክ ቢመጣ ነው ቢሰብካችሁ እርሱ የተረገመ ነው። እንዲያውም እሱ የተረገመ ነው፣ እኔ ግን አውግዣለሁ እኮ። ጳውሎስ የተረገመ ነው ያለው። እኛ ደግሞ የእግዚአብሔርን ቃል ተፈታችሁ
ስበኩ፣ አንብቡ፣ ሌላውን ግን አትስበኩ፣ ውጉዛን ናችሁ ማለት ነው። እግዚአብሔር ይባርከውት። እንግዲህ ቄስ ነው፣ ቄስ ስለወገዙ ገዝታለሁ እንል የለ ድሮ ገዝታለሁ ማስፈራሪያ ነበረ እና አሁንስ እያስፈራሩ አይደል ሰው ወደ ጌታ እንዳይመጣ ያደረጉት፣ ወደ ወንጌል ዘወር እንዳይል ያደረጉት እኮ። በቃ በጣም ይህንን ቀን ከነካህ በቃ ትቆረጣለህ ይላል። በዚህ ቀን እንጨት ከፈለጥክ ትቆረጣለህ ይላል እና በጣም አስቸጋሪ ነው። እና እንግዲህ አሁን እንቀጥላለን። እግዚአብሔር ይባርከውት ቀሲስ። ጥሩ የእግዚአብሔርን ቃል ነው አዳኙን ኢየሱስን በእግዚአብሔር ቃል የተጻፈውን በሰውና በእግዚአብሔር መካከለኛ የሆነውን እርሱን ነው እንግዲህ ለተመልካቾቻችን በደንብ ያስተላለፉልን ማለት ነው። ክብር ለጌታ ይሁን። አሁን እንቀጥላለን። ያላነሳናቸዋል ቤዛነቷን፣ የኃጢአት ስርየት አስገኝነቷን አይደለ ወታስተስሪ ኃጢአት ህዝብኪ ተበዋለኪ። በጣም ይገርማል። ተበዋለኪ እነዚህ ነገሮች እናነሳለን። የህዝብን ኃጢአት የምታስተሰሪ ትባላለች እና ማርያም ያልሆነችው ምን አለ? ይቺ ከታምረ ማርያም ከዚቅ ከድጓም ጭምር የምናገኛት ከነገረ ማርያም ከራየ ማርያም ከመልካ ማርያም ከቅዳሴ ማርያም ከውዳሴ ማርያም የምናገኛት ማርያምና የጌታ እናት ማርያም ትክክለኛዋ በእውነት የጌታ እናት ብትሆን ይህን አይደለም። እኔ እውነቴን ነው የምላችሁ፣ አንዷን ቃል አትቀበል፣ የጌታን ቃል አትሻማ። የጌታን ለጌታ ነው የምትለው እና ክብር ለጌታ ይሁን። እስኪ እንግዲህ እነዚህ ያልተነሱ ነገሮችንም ያንሱና ደግሞ እሱ ለተመልካቾቻችን የሚገርም ንጽጽር ነው። አሁን ትምህርቱ ይሄ በንጽጽር መልክ ነው አሁን ትምህርቱ እየተሰራ ያለው። ለምንድን ነው አዋልድ መጻሕፍት ከቅዱሱ መጽሐፍ ውጭ የሆኑ መጻሕፍቶች በመጽሐፍ ቅዱስ እየተመረመሩ እውነት የሆነው እየተገለጠ ስህተት የሆነው ደግሞ ስህተት ነው እየተባለ ነው ያለው። አሁን እንግዲህ ከፊታችን የቀረቡ መጻሕፍቶች አሉ። ለምሳሌ ይሄ መጽሐፈ ዚቅ ነው። ይሄ ደግሞ ሰዓታት የሚባለው መጽሐፍ ነው። እዚህ ጋር ደግሞ መርጌታ ፊት የተቀመጠው ዝክረ ቃል ነው። እዚያ ጋር ታምረ ማርያም ነው። እንደዚህ እያለ ይቀጥላል። ይሄ መጽሐፍ ቅዱስ አለ። እንደገና ደግሞ ይሄ አንድምታ ውዳሴ ማርያምና አንድምታ ቅዳሴ ማርያም ነው። እንግዲህ ቅድም ስለ ድነት ስለ ቤዛ ተነስቷል። ማርያም ቤዛ እንደሆነች እንደገና ደግሞ መድኃኒት እንደሆነች የኃጢአት ማስተስሪያም እንደሆነች ቅድም በደንብ እነ መምህር ኃይለ ልዑል ቀሲስም መሪታ ቀጸላም እያነሱ ነበረ። አሁን እነዚህ መጻሕፍቶች እንዳሉ ሆኖ አሁን ወደ አንድምታ ሐሳብ እንገባና ስለ ድንግል ማርያም ቤዛነት፣ ስለ ድንግል ማርያም ተስፋነት፣ ስለ ድንግል ማርያም አዳኝነት፣ ስለ ድንግል ማርያም የኃጢአት ማስተስሪያ አንድምታ ላይ አሁን የኢትዮጵያ ምዕመናን የሚያውቁት በሰፊው ገድል፣ ድርሳን፣ ተአምር የሚለውን ነው። አንድምታ የሚባል ደግሞ ትምህርት አለ። ይህንን ደግሞ ተመልካቾቻችን በደንብ አድርገው ሊሰሙን ሊያዳምጡን ያስፈልጋል። ወደፊት በሰፊው ደግሞ እንመጣበታለን። አንድምታ የሚባለው ትምህርት እንዴት አድርጎ መጽሐፍ ቅዱስን እንደበረዘ እንመለከታለን። ለምሳሌ ኖህ መርከብ ሲሰራ መላእክት ከሰማያት ቀላል እንጨት እየመረጡ እያመጡ ሰጡት። ኖህ ያንን ሰራ ነው የሚለው አንድምታው ላይ ስንመጣ እንግዲህ መጽሐፍ ቅዱሳችን በዘፍጥረት ምዕራፍ 7 ላይ ስንሄድ ጎፈር ከሚባል እንጨት ኖህ መርከብ እንደሰራ ነው መጽሐፍ ቅዱስ የሚናገረው። ግን ከሰማይ ከላይ ከአርያም መላእክት ቀላል እንጨት እየተሸከሙ አምጥተው ለኖህ ሰጡት። ኖህ ከዚያ መርከብን ሰራ ነው የሚለው። ይሄ በአንድምታ ላይ የተቀመጠ ሐሳብ ነው፣ እንመጣበታለን። በመጀመሪያ ሐሳብ በውዳሴ ማርያም ላይ ድንግል ማርያም ቤዛዊት ዓለም ተብላለች። በውዳሴ ማርያም አንድምታ ሰአሊ ለነ ቅድስት የሚለውን የሰኞ ውዳሴ ማርያም ላይ ስንሄድ የመጨረሻ ውዳሴ ማርያም ባረክናከ ምስለ መላእክቲከ ይልና ከመላእክቱ ጋር እንደ መላእክቱ አመሰገንህ እያለ ይቀጥልና ከዚያ በኋላ አንድምታውን ሲሰራ ሰአሊ ለነ ቅድስት ካለ በኋላ እመብርሃን ቤዛዊት ዓለም ብለን ነውና እመ አምላክ ወላዲት አምላክ እመብርሃን ቤዛዊት ዓለም ብለን ነውና ልዩም ማለት ሴቶች እናት ቢሆኑ ድንግል መሆን አይችሉም ይላል። ድንግል ቢሆኑ እናት መሆን አይችሉም። እሷ ግን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእሷ በቀር ሌላ ሴት የለችምና አይኑ አ ነው ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድሪልን ማለት ነው። አልፋው አ ነው ያሉ እንደሆነ ለምኝልን ማለት ነው ይልና አሁን በእመቤታችን በየዕለቱ ልመና ኑሮባት አይደለም፣ በቀደመ ልመናዋ በቃል ኪዳኗ ዘወትር የምታስምረን ስለሆነ እንጂ ብሎ ሐሳብ ያስቀምጣል። አሁን የምናመሰግንበት ምክንያት ቤዛዊት ዓለም ስለሆነች ነው።
አሁን ቤዛነትን በተመለከተ ድንግል ማርያምን የምናመሰግንበት የምናወድስበት ስለ እርሷ የምንዘምርበት ስለ እርሷ ውዳሴ የምናቀርብበት ቤዛዊተ ዓለም አምላክ ስለሆነች ነው አንድምታ ውዳሴ ማርያም ማለት ነው። እንግዲህ ይህንን በተመለከተ መጽሐፍ ቅዱስ የውዳሴ ማርያም አንድምታ ሲያስቀምጥ አሁን የምታስምር ሆነ አይደለም ነው የሚለው። እንዲያውም ልመናዋ በቀደመ ልመናዋ የምታስምር ስለሆነ እንጂ ብሎ ነው ያስቀመጠው። አሁን ማርያም ታማልደናለች፣ ማርያም ቤዛ ናት፣ ማርያም መድኃኒት ናት ለሚሉ ሰዎች አሁን በአንድምታ ውዳሴ ማርያም ላይ አሁን ድንግል ማርያም የምታስምር እንዳልሆነች ግልጽ አድርጎ ተቀምጧል። ይህም ታሳቢ እንዲሆን ያስፈልጋል ማለት ነው። አሁን ድንግል ማርያም ቤዛ ልትሆን አትችልም። በቀደመ ልመናዋ ካለ አብቅቷል ማለት ነው። በምድር እያለች በስጋ እያለች እንደው ይቺ ቅድም እነ መምህርም ሲናገሩ እንደነበረው ይቺ የቃና ዘገሊላዋ ማርያም የቃና ያስተርእዮዋ ማርያም እውነተኛዋ ማርያም አይደለችም እንጂ ብትሆን ጥሩ ነበር፣ ግን አይደለችም። እና ይቺ ስለ አስተርእዮዋ ማርያም ስንናገር መጽሐፍ ቅዱስ ከሚለው ውጭ ስለሆነች እሷ እውነተኛዋ ማርያም እንዳልሆነች ቅድም አጽንኦት ሰጥተው ተናግረዋል። ስለዚህ ድንግል ማርያም እንኳ ታማልዳለች፣ ታስታርቃለች፣ መድኃኒት ናት፣ ኃጢአትን ታስተሰርያለች ከተባለ መጽሐፉ እየተናገረ ያለው በቀደመ ልመናዋ እንጂ አሁን አታስምርም ካለ፣ ስለዚህ ኦርቶዶክሳውያን በከንቱ ነው የሚደክሙት ማለት ነው። ድካማቸው ከንቱ ነው ማለት ነው። ፍሬ ወበከንቱ አመንዘዝዋ ለነፍሴ ይላል ስጋዬ በኃጢአት ያቅብ ይላል። ደግሞ ሌላ ክፍል ላይ ይላልና እና እንደዚህ አይነት ከንቱ ድካም ሆኖባቸዋል ማለት ነው። እና ድንግል ማርያም ቤዛ ናት ለሚለው ቤዛዊተ ዓለም ልትባል አይገባትም። በእውነቱ ቤዛ ሁሉ ዓለም የተባለው ክርስቶስ ኢየሱስ መሆኑን በደንብ አድርገን እንናገራለን ማለት ነው። በሌላ ሐሳብ ላይ እንግዲህ ወደ አንድምታ በደንብ አድርገን መግባት ስላለብን አንድምታው ላይ ስንመጣ በቅዳሴ ማርያም ላይ በውዳሴ ማርያም ላይ በሰፊው የተነገረውን ሐሳብ ማንሳት እንችላለን። አንድምታ ምንድን ነው? ትንሽ አንድምታ ማለት አንድን ቃል ለምሳሌ ልንመጣበት ነው። አሁን ለምሳሌ አንድምታ ማለት ትርጉሙ እንዴት እንደሚተረጎም እንየው። ለምሳሌ አሁን ቅዳሴ ማርያምን መግቢያውን እንየው፣ ስለ አንድምታ ማለት ነው። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ ጸሎቱ ወበረከቱ ያሉ ምስሌ ለዓለመ ዓለም አሜን ይላል ይልና ሕርያቆስ ማለት ይላል እግዚ ዘሐረዮ ማለት ነው። ለሹመት ተመርጧልና አንድም ፀሐይ ማለት ነው። አየህ አሁን ምን ሆነ? መጀመሪያም ሕርያቆስ ማለት ምን ማለት ነው? እግዚ ዘሐረዮ ማለት ነው። ለሹመት ተመርጧልና ለሹመት የተመረጠ ሰው ማለት ነው። አንደኛው ትርጉም ይሄ ነው። ሁለተኛው ትርጉም አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና አንድም ብርሃን ማለት ነው ይላል። አንድምታ ብለን ስንናገር አሁን ስለ ሕርያቆስ ነው አተታ እያተተ ያለው እየተናገረ አንድምታ እየተረጎመ ያለው። አንድም ምንድን ነው? ጌታ የመረጠው ነው። ሌላኛው ምንድን ነው? ፀሐይ ማለት ነው። ሌላው ምንድን ነው? ብርሃን ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን መጻሕፍትን የሚተረጉሙበት ትክክለኛ የሆነ ወጥ የሆነ ትርጉም የላቸውም። መላምት ነው። አሁን አንድም ካለ ትክክለኛ መረጃ አይደለም ማለት ነው። እንዲህ ሊሆን ይችላል። ይሄ የተባለበት ምክንያት አለው። ይሄ የተባለበት ምክንያት ምንድን ነው? አንድም የሚለውን የትግራይ ሊቃውንት እንዲህ ይላሉ፣ የጎንደር እንዲህ ይላሉ፣ የሸዋ እንዲህ ይላሉ። ላይ ቤት ታች ቤት የሚባል አለ። ይሄንን ከምንል አንድምታ ብለን ስያሜ እንስጠው። ምክንያቱም የጎንደር ይሄንን ይላል፣ የጎጃም ይሄንን ይላል፣ የሸዋ ይሄንን ይላል ካልን አያስኬድም። ስለዚህ በምን እናስቀምጠው? ስያሜ ሲሰጡ ሊቃውንቱ ምን አደረጉ? አንድምታ ብለው ያስቀመጡት ለምንድን ነው? አንድም እንዲህ ይላል ብለው ለነሱ አመች በሆነ ስርዓት ምንድነው? የጎንደሩም ሊቃውንት እንዳያኮርፉ፣ የትግራዩም እንዳያኮርፉ፣ ጎጃሚውም እንዳያኮርፉ፣ ሸዋውም እንዳያኮርፉ ሁሉንም አድሬስ ያደረገ ማለት ነው። ሁሉም በስምምነት እንዲሆን ግን ትክክለኛ ትርጉም አይደለም። አሁን እዚህ ጋር መርጌታ መላክ አንደኛ የሚሰሙ ሰዎች አንድምታ አያውቁ ስለማያውቁ እሱ በደንብ ለሰዎች እንዲገባ ነው እና ትክክለኛ ትርጉም ሳይሆን ያስቀመጡ እንደተባለ ወይ ሰው ላለማስቀየም ነው ወይም ደግሞ ትክክለኛ የመተርጎም ብቃት የላቸውም። ብቃት ብቻ ሳይሆን የሐሳብ ልዩነት ስላላቸው የእግዚአብሔር ቃልም የላቸውም። የእግዚአብሔር ቃል ቢኖራቸው እኮ ይውትላቸው የሚያስቀምጡት የነበረ አንድና አንድ ነው።
ምክንያቱም እግዚአብሔር የሰጠን የተጻፈ የተደረደረ የተጠረዘ መጽሐፍ ቅዱስ ይባላል። አማርኛው እኮ ራሱ ከግዕዝ ወደ አማርኛ እኮ ነው የመጣ መጽሐፍ ቅዱሳችን 54 ትርጉም እኮ እንደዛ ነው። የኢትዮጵያ ቤተክርስቲያን እኮ ይህንን ይዛ የቆየችው መጽሐፍ ነው። ምንድነው ወደዚህ የወሰዳችሁ ስንል ብለን ብንጠይቃችሁ አሁን የመጽሐፍ ቅዱስን ወይም በስነ አፈታት ለማስረዳት ተቸግረዋል ማለት ነው። በትክክል ይሄ ደግሞ ምንድነው የመጀመሪያውን ነገር አላደረጉ። እርሱ ምንድነው ዳግም አልተወለዱ። በደም ማውራት ያለ በትክክል ዳግም ካልተወለዱ በመንፈስ ቅዱስ ካልታተሙ መንፈስ ቅዱስ ካላስተማራቸው ቃሉን ካልገለጠላቸው በምንም ታምር የእግዚአብሔርን ቃል ሊያውቁት አይችሉም። እኛ እኮ ምንድነው የነበርነው? እኔ እኮ ምን ጸራጸሬና ማቆሚያ አይነጀ ሳቃጭል ነው የኖርኩ እንጂ ምን እዚህ ላይ ምን አውቅ ነበር? መጽሐፍ ቅዱስን የሚገልጥልን የመጀመሪያውን ደረጃ መጀመር ነው። መጀመሪያ የሚባለው በልጁ በኢየሱስ ክርስቶስ አምኖ የእግዚአብሔርን ልጅነት አግኝቶ በጸጋው መንፈስ በመንፈስ ቅዱስ መታጠብ። ኦርቶዶክስ የሚለውም በኢትዮጵያ ያለው ካራ ቅባት እና ጸጋ የሚለው የተዋደበት የሐሳብ ልዩነት ስላላቸው የሐሳብ ልዩነታቸውን በአንድምታ እንግለጸዋል እንጂ አንድ ሆነው አይደለም። ወይም ቅድም መርጌታ ቀጸላ እንዳሉት የመጽሐፍ ቅዱስን ሐሳብ በመንፈስ ቅዱስ ስላልተረዱት የሚገልጹት ሐሳብ ልዩነት ስለፈጠረ አንዱ ጸጋ፣ አንዱ ቅባት፣ አንዱ ካራ፣ አንዱ ኦርቶዶክስ የሚለውን የሚያዋህዱበትን ሐሳብ የፈጠሩት እንጂ አንድምታ እውነት ሆኖ አይደለም። የእውነት መተርጎም አይደለም። ማንም አያስተምራችሁ። በእናንተ ያለው ቅዱሱ ቅባት ለምሳሌ አሁን መርጌታ ኃይለ ልዑል እዚህ ላይ ቁመው የእግዚአብሔርን ቃል ቢያካፍሉን በጋራ ነው ምንማማር። ከእሳቸው ጋር አብረን እንማማረዋለን። ለምን? አንዱን መንፈስ ስለጠጣ። ያ ደግሞ አስተማሪ ስለሆነ አይደል ያለው። ጌታም እኮ ያለው እኔ አስተማርኳችሁን ያስተምራችኋል ነው የሚለው። ህዝቡ አንድ ነገር እንዲያስተውል ፈልጌ ነው። እነዚህ የአንድምታ መምህራን የኢትዮጵያ ቤተክርስቲያን ሊቆች ተብለው ነው የሚታሰቡት አይደለ? የኢትዮጵያ ቤተክርስቲያን ሊቆች፣ ምሁራን ተብለው የሚታሰቡት ግን የኢትዮጵያ ህዝብ መረዳት ያለበት የኢትዮጵያ ቤተክርስቲያን ምሁራን ሳይሆኑ የኢትዮጵያን መጻሕፍት ያበላሹ ሰዎች ናቸው። ወንጌልን በትክክል ተርጉመው ለሰው ማስተማር ሲገባቸው ነገር ግን የተለያየ ትርጉም በመፍጠር ሰው የእግዚአብሔርን ቃል እንዳይረዳ እንዳያውቅ አድርገዋል። የግዕዙ ቃል በቃል ትርጉም መጽሐፍ ቅዱስ ነው። የት አለ? ይሄ መጽሐፍ ቅዱስ ነው። የግዕዙ ቃል በቃል ትርጉም ከግዕዝ ነው ወደ አንድምታ የተተረጎመ፣ ከግዕዝ ነው አንድምታ የመጣ። ስለዚህ የግዕዙን የቃል በቃል ትርጉም ሰው መረዳት ሲገባው በአንድምታ ስም ግን ሰው መጽሐፍ ቅዱስን እንዳይረዳ አድርገዋል። እና ሊቃውንት ሳይሆኑ የመጽሐፍ ቅዱስ አበላሾች ናቸው። ሰው ወደ እግዚአብሔር ቃል መመለስ አለበት። ግዕዙን አልተረዱትም፣ አልተረጎሙትም። በነገራችን ላይ አንድምታ የሚፈጠር ሁል ጊዜ የእውቀት ችግር ሲፈጠር ሐሳቡን በትክክል ተረድተህ መተርጎም ካልቻልክ ምን ይመጣል መሰለህ? የሆነ ማብራሪያ ትፈልጋለህ አይደል? የሆነ ማብራሪያ፣ ሌላ ተጨማሪ ቋንቋ ማጥናት ምናምን እና ግዕዙንም አያውቁትም። ግዕዙን ተረድተው በትክክል መተርጎም አልቻሉም። እውነተኞች አባቶች ግን ምን አድርገውልናል? ግዕዙን ተረድተው በትክክል ምን አድርገውልናል? የእግዚአብሔርን ቃል ተርጉመውልናል። ስለዚህ ሰው ወደ መጽሐፍ ቅዱስ ዞር ማለት አለበት እንጂ በእነሱ በተፈጠረ የስተት ሐሳብ መታለል የለበትም ለማለት ነው። እንግዲህ እንደዚህ ዲስከስ ካደረግንበት አንድምታ ለሚለው ቃል አንድን ቃል በ4 በ5 በ6 ፍች መፍታት ነው። ምን ማለት ነው? አንደኛ የመጽሐፍ ቅዱስ ጥሬ ቃል ለምሳሌ ከግዕዝ ወደ አማርኛ የተተረጎመ አማርኛው ቃል አለ አይደለ? እሱ አይታወቅም። በነገራችን ላይ በደንብ መናገር ያለብን አማርኛውን መጽሐፍ ቅዱስ ቤተ ክህነቱ አያነበውም፣ አያውቀውም ቃላቱን። ምንድነው ታዲያ የሚያነበው ከተባለ ግዕዙን ይሸመድዳል። ከግዕዝ ደግሞ ወዴት ነው የሚሄደው? ወደ አንድምታ ነው። አንድምታ የሚማር ተማሪ የሚያጠናው ግዕዙን ነው፣ አማርኛውን አይደለም። ግዕዙን ያነባል፣ ግዕዙን ይሸመድዳል፣ ለግዕዙ ትርጓሜ ይሰጣል። አንድም እያለ ይቀጥላል እንጂ በትክክል የመጽሐፍ ቅዱስን ንባቡን በመጀመሪያ ደረጃ ሐሳቡ ምን እንደሚል ደቀ መዛሙርቱ የአንድምታ ተማሪዎች አያውቁትም። እንደውም አንድ ጊዜ የተነሳ ሐሳብ እባካችሁ አማርኛውን መጽሐፍ ቅዱስ አንቡ ተብሎ የሆነ አንድምታ ቤት ተነስቶ ነበር። እሱን መጥቀስ ስላልፈለኩ ነው እንጂ እንትኑ የወንጌል ስራ መጽሐፉ እንደዚህ ነው፣ ቃሉ እንደዚህ ነው፣ ይሄ እኮ እዚህ ላይ እንደዚህ ነው የተጻፈ ለምን አንድም ተባለ ተብሎ ጥያቄ ሲመጣ አሁን ይሄንን ንባቡን አያውቁትም፣ አማርኛውን ማለት ነው። ከዚያ የአንድምታ መምህሩ ምን ብሎ ተናገረ? እባካችሁ ተማሪዎች የመጽሐፍ ቅዱስን ንባብ ራሱ እንትኑን ይሄ ከግዕዝ ወደ አማርኛ የተተረጎመውን አማርኛውን መጽሐፍ ቅዱስ አንቡት አለ።
መጀመሪያ እሱን አጥንታችሁ ነው ብሎ እንደውም ተናገረ ማለት ነው። ለምን የሚመጣውን ጥያቄ በአግባቡ መመለስ አልተቻላቸውም ማለት ነው፣ አቃታቸው። ስለዚህ አንድምታው አሁን ዛሬ በሰፊው የምናወራው የአንድምታን መምራት አንድምታ እንሰራበታለን። እንደው በዚሁ ማሳሰቢያ ስጥና ራሱ አንድምታን መስራት እንሰራበታለን። ስለዚህ ወደፊት እንቀጥልበታለን። ግን በአንድምታ አመካይተው የእግዚአብሔርን ቃል እንዴት እንዳበለሻሹት፣ ለምሳሌ ማርያምን በተመለከተ ነው ጉዳዩ። ስለዚህ እዚህም ጋር ስንመጣ አኮቴተ ቁርባን ብለው ዘግዝትነ ማርያም ከተናገሩ ብለው ምን ከተናገረ በኋላ አሁን እዚህ ጋር አራት ነገሮችና አንድም ፀሐይ ማለት ነው፣ አንድም ብርሃን ማለት ነው፣ አንድም ልዑክ አገልጋይ ተላላኪ ማለት ነው፣ አንድም የተማረም ባይሆን ግብረ ገብ ከሆነ ይሾም ማለት ነው ይላል። ይሄ የአንድምታ ትርጉሙን ለሕርያቆስ የሰጡት ስያሜ ማለት ነው። እኔ ላነሳ የፈለኩት ወአነ አየድ ቅዳሴ ያለ ማርያም ይላል። አሁን ቤዛ ናት ብለናል ቅድም ማርያም። አሁን እየተመለከች ነው። ወአነ አየድ ቅዳሴ ያለ ማርያም፣ የማርያምን ውዳሴዋን ምስጋናዋን ምን እላለሁ እናገራለሁ። እዚህ ጋር እየተመለከች ያለችው ማነች? ማርያም። ይሄ የአምልኮ ስርዓትን በተመለከተ ካህናቱ ቅዳሴ ሲቀድሱ፣ ቅዳሴ ማርያምን ሲቀድሱ በቅዳሴ ማርያም ዜማ ውስጥ ያለው የስህተት ትምህርት መታየት አለበት ነው። የስህተት ትምህርት ነው። ካህናቱ የአምልኳቸው መጽሐፍ ቅዱሳዊ አይደለም። ማንን እያመለኩ ነው? ማርያምን። ለማን ነው እየዘመሩ ያሉት? ለማርያም። እዚሁ መጽሐፍ ላይ አንድምታው ላይ ሲናገር ስረይ ኃጢአቴ ወእፀብየ አቅሊል የሚል አለ። ራሱ ኃጢአቴን ምን በይ አስተስሪ፣ እንደገና ደግሞ ወእፀብየ ጭንቀቴን ምን በይ አቅልይ ተብላ የምትለመነው ማን ነች? ማርያም ነች። ስለዚህ በውዳሴ ማርያም አንድምታና በቅዳሴ ማርያም አንድምታ ላይ ስንመጣ የመጽሐፍ ቅዱስን ክፍል ወስዶ ለማርያም በመለጠፍ እንደገናም ደግሞ ክብርን ሁሉ ለማርያም በመስጠት የተሄደበት መንገድ አንደኛ በጣም አደገኛ ነው። ስለዚህ አንደኛ ቤዛ ልትባል አትችልም፣ ሁለተኛ ደግሞ ኃጢአትን ልታስተሰርይ አትችልም፣ ጭንቀትን ልታስወግድ አትችልም ማርያም። ሌላው ስንመጣ በጣም የሚገርመው ነገር አኮቴት ምስጋና ቁርባን ስጋው ደሙ ነው ይልና ልመናዋ በረከቷ ይደርብንና ህብስቱን ስጋ መለኮት ወይኑን ደመ መለኮት አድርጎ በመለወጥ ላይ እመቤታችን የምትመሰገንበት ምስጋና ይህ ነው ይላል። ይሄም እዚሁ ላይ አኮቴተ ቁርባን የሚለው ላይ አንድምታው ላይ የሰሩት ሐሳብ ነው። እዚህ ጋር ስንመጣ አንደኛ የኑፋቄ ትምህርት አለበት። ስጋውና ደሙ ምን ይሆናል ነው? ይለወጣል ነው። እዚያ ጋር የምትመሰገነው ማናት ነው የሚለን? ማርያም። ህብስቱ ላይ ምስጋና የሚቀርብላት ምስጋና የምትቀበለዋ የምትመለከዋ ማርያም ናት። ለምሳሌ ግልጽ ለማድረግ ካህናቱ ቤተልሔም ውስጥ የሚሰሩ ስራ አለ። ቤተ መቅደስ ውስጥ ገብተው ቅዳሴ ይቀድሳሉ። ቅዳሴ በሚቀድሱበት ጊዜ ህብስቱን ይዘው ስጋውን ደሙን ይዘው የሚያመሰግኗት ማርያምን ነው፣ ጌታን አይደለም። የስጋውን የደሙን ባለቤት አይደለም እያመሰገኑ ያሉት። ስለዚህ ማን ነው እያመሰገኑ ያለው? ማርያም። እዚህ ጋር ስንመጣ የድንግል ማርያም ይቺ ኦርቶዶክሷ ማርያም በስጋውም በደሙም በኩል የምትመሰገን ሆና ነው የምናገኛት። ስለዚህ ይሄ ትምህርት በደንብ መጣራት አለበት። ስለዚህ የአንድምታ መምህራን የአንድምታ ተማሪዎች ቆም ብለው የሚማሩትንና የሚያስተምሩትን ትምህርት በደንብ አድርገው መፈተሽ መቻል አለባቸው። ስለዚህ አንደኛ ስጋው ደሙ አይለወጥም። ይሄ በደንብ ተደርጎ መሰመር አለበት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ስጋው ቅዱስ ስጋው ክቡር ደሙ በፍጹም ወደ ስጋነት አይለወጥም። ይሄ የኑፋቄ ትምህርት መሆኑን በዚሁም አጋጣሚ እንናገራልና ብዙ ምንፍቅና ነው ያለበት። የምትመሰገነው ማርያም ናት ተብሎ መቀበሉ በደንብ ትክክል አለ። እመቤታችን የምትመሰገነበት ምስጋና ነው ይላል። ይሄ በደንብ መታረም እንዳለበት እንናገራለን። ሌላው አንድም እመቤታችን በዚህ ዓለም በገነት በመንግስተ ሰማያት ትመሰገናለችና ይላል። አሁን ምስጋና ለማን ነው? ለማርያም። አኮቴተ ቁርባን ዘግዝትነ ማርያም የሚለው አንድምታው ነው። ይሄ በሰማይ በላይ በሰማያት በታች በምድር እንደገና በገነት የምትመሰገነው ማን ነች? ድንግል ማርያም ነች። ታዲያ ኦርቶዶክሳውያን ካህናት ማንን ነው እያመለኩ ያሉት? ማርያምን። የትኛዋን ማርያም? ኦርቶዶክሳዊቷን ማርያም፣ ያችኑ ማርያም። የጌታን የኢየሱስ ክርስቶስ እናት አይደለችም። በስሟ የሚነግድ ሰይጣን አለ። በስሟ የሚነግድ ካህን አለ። በስሟ የሚነግድ መርጌታ አለ። በስሟ የሚነግድ ጠንቋይ፣ አስማተኛ፣ መተተኛ አለ። በስሟ የሚነግድ ምዕመን አለ። የሚገርም ነገር። ስለዚህ ይቺ ማርያም በደንብ ልትታይ ይገባታል። የትኛዋ ማርያም? ኦርቶዶክሳዊቷ ማርያም፣ ኢትዮጵያዊቷ ማርያም።
ይቺ በትክክል በመጽሐፍ ቅዱስ ተፈትሻ ታይታ የለችም። ስለዚህ ኢትዮጵያዊቷን ማርያም መጽሐፍ ቅዱስ አያውቃትም። እንደገና ደግሞ ኢትዮጵያዊው ይሄ ኢየሩሳሌም ያለችዋ ማርያምና ኢትዮጵያ ውስጥ ያለችዋ ማርያም በደንብ መስተመር አለበት። ስለዚህ ይሄ እመቤታችን በገነት በመንግስተ ሰማያት በላይ በታች የምትመሰገናት የሚለው ትምህርት አንድምታቸው በጣም የተሳሳተ ነው። አንድም በመንግስተ ሰማያት ያሉ ጻድቃን የሚያመሰግኗት ይላል። አንድም በመንግስተ ሰማያት ያሉት ጻድቃን የሚያመሰግኗት ማን? ማርያም። በመንግስተ ሰማያት የሚመለከው የሚዘመርለት ቅኔ የሚገባው ጥበብ፣ ክብር፣ ምስጋና የሚገባው የታረደው በግ ኢየሱስ ክርስቶስ እንጂ ማርያም አይደለችም። ማንም ጻድቅ በሰማይ ምስጋና አይቀርብለትም። ለማንም ጻድቅ ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኮሳት የሚባሉት የጸደቁ ሰዎች በሰማያት ለማንም ምስጋና ያቀርቡ። ስለዚህ በአንድምታቸው አንድምታ ተራግፎ ከቤተ መቅደስ መውጣት መቻል አለበት። ከአትሮንስ መውረድ መቻል አለበት። ከሊቃውንት አእምሮ መውጣት መቻል አለበት። ስለዚህ በአንድምታ ድንግል ማርያም ትመለካል። ይሄው ለዚህ ነው ዛሬ አድሶ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ወደ ደምነት ወደ ስጋነት አይቀየርም። በቃ ይሄንን በደንብ አድርገን እንናገራለን። ወይኑ ማለት ነው። ለምሳሌ በመጽሐፍ ቅዱሳችን የጌታ እራት የሚባለው ማለት ነው ህብስቱ ወይኑ ማለት ነው። እሱ ወደ ደምነት ወደ ስጋነት አይቀየርም። ይሄንን ቤተክርስቲያን ግን ይቀየራል ትላለች። ደግሞም ሲቀየር የሚያዩት የበቁ ሰዎች ናቸው። ማንም ሰው ሊያዩ አይችልም። የሚያዩትም የበቁ ሰዎች ቅሉ የሚያዩት እንደውም የሚናገረው ከተለወጠ በኋላ ነውና ይላል። ሲለወጥ እንዴት እንደተለወጠ አያውቁትም፣ ግን ተለውጦ ነው የሚያዩት ነው የሚለው። ይህም የተሳሳተ ትምህርት ነው እና ቤተክርስቲያኒቱ አንድምታ የምትለው ነገር በጣም የተዛባ ትርክት ስለሆነ በደንብ አድርገን አስምረን አድቅቀን እንናገራለን። ሰሚ እንግዲህ ይሰማል ማለት ነው። ሌላው ልምጣና ሌላው ሐሳቤ ላይ የሚመጣው ድንግል ማርያም ምንድን ነች? አማላጅ ነች። አሁን በቅዳሴ ማርያም ላይ ስንመጣ ንባቡን ላንበው ማለት ነው። እንግዲህ ከማያርፍ ነፍሰ ኩሎም ጳጳሳት ወሊቃነ ጳጳሳት ወኤጲስቆጶሳት ቀሳውስት ወዲያቆናት ከማያረቱ ፍኖተ ቃል ዘባማን የሚለውን በአንድምታቸው ሲሰሩለት ምን ማለት ነው? አማልጂ፣ አማልደሽም ዋጋቸውን አሰጪ። አሁን ድንግል ማርያም ምንድን ነች? አማላጅ ነች። እንደገና ደግሞ ዋጋን ምን ታደርጋለች? ታሰጣለች። ሌላ ምን ታደርጋለች ድንግል ማርያም? ሌላው ላይም ስንመጣ ይህንን ከቀጠለ በኋላ ደጋግሞ ነው የሚያነሳው። ቢያንስ ከ10 በላይ ይሄ ጥቅስ ይናገራል። አማልጂ፣ አማልደሽም ዋጋን አሰጪ የሚለው በደንብ አድርጎ ማንን? መኳንንቶችን፣ መሳፍንቶችን፣ ጎልማሶችን፣ ደናግልን፣ መነኮሳትን፣ ባለጠጋውን፣ ድሃውን፣ ትልቁን፣ ታናሹን፣ እቤርት መበለቱን፣ እንደገና ጓለማውጣ ልጅ የሌላቸውን ሰዎች፣ ግዩር፣ ምስኪን፣ ድሃውን ይላል። እነዚህንን ሁሉ አማልደሽ መንግስተ ሰማያት ታስገቢያለሽ ነው የሚለው። አማልደሽ ይሄንን ትምህርት በምንመለከትበት ጊዜ አንደኛ ቤዛነት ኃጢአትን ታስተሰርያለች። በሰማይ በምድር በመላእክት በጻድቃን ትመሰገናለች፣ በገነትም ትመሰገናለች። ጻድቃን በሰማያት እሷን ያመሰግናሉ ይላል። የጌታችን የኢየሱስ ክርስቶስ ክቡር ስጋው እና ቅዱስ ደሙ እንደገና ደግሞ ወደ ደምነት ወደ ስጋነት ይለወጣል የሚል ይሄ የአጋንንት ትምህርት ነው። ስለዚህ በአንድምታም ላይ ወደፊት በሰፊው ስለምንሰራ እንመጣለን ማለት ነው። ስለዚህ በቅዳሴ ማርያም ላይ ስለ ማርያም አምልኮ ያለውን ሐሳብ በደንብ አድርገን ስናይ ስንመለከት ይህንን ይመስላል። ሌላው የሚያወራው ነገር ደግሞ ምን አለ መሰላችሁ? አምልኮ ስለሆነ የድንግል ማርያምን ታቦት ዘዶር እንዳይት ይግዝት የሚል ነገር ያነሳና ንባቡ በሀበ ኩሉ መካን ርስት አንቲ ይላል። ይህንን ካለ በኋላ ምን ብሎ ይሰራለታል? ታቦት የታቦትን አቀራረጽ ከፍ ብሎ ሥላሴን፣ ዝቅ ብሎ ማርያም፣ ከዚያ ዝቅ ብሎ ጻድቁን፣ ከዚያ ጻድቁ ወደ ማርያም፣ ማርያም ወደ ሥላሴ ታማልዳለች ይላል። ይሄውም ራሱ በጣም የተሳሳተ ያጋንንት ትምህርት ነው እና እዚህ ላይ ባቀራረጹም ከላይ ሥላሴን ዝቅ ብሎ የእመቤታችን፣ ከዚያ አንገቱን ወደ ሥላሴ አቅንቶ ይቀርጻል። ዝቅ ብሎ ሰማዕት ጻድቅ ቢሆን ባለቤቱ አስታጥቆ አንገቱን ወደ እመቤታችን አቅንቶ ይቀርጻል። ጻድቃን ሰማዕታት ከእመቤታችን ሲያማልዱን እመቤታችን ደግሞ ከሥላሴ ዘንድ የምታማልደን ስለሆነ ነው ይልና አንድም ርስተ ሰማይ ርስተ ምድር የተገኘው ይላል በማርያም ነው ብሎ ይነገራል ማለት ነው። ይሄንንም ስናነሳ በጣም የተሳሳተ ባዕድ አምልኮ ነው። በነገራችን ላይ ሰው ወደ ማርያም፣ ሰው ወደ ጻድቅ፣ ከዚያ ወደ ማርያም ይሄ ልመና ትስስሩ ራሱ በዚህ በአካል በስጋ ያለ ሰው ወደ ጻድቅ ሲጸልይ ጻድቁ ደግሞ ወደ ማርያም ይጸልያል። ማርያም ደግሞ ወደ ሥላሴ ምን ታደርጋለች? ትጸልያለች። ይሄ በጣም ባዕድ አምልኮ ነው።
ይሄ ያጋንንት ትምህርት ነው። እንዲህ አይነት አምልኮ ከቤተ ክርስቲያናችን ከህዝባችን ላይ መወገድ መቻል አለበት። ሌላው እዚህ ጋር አንድ ሐሳብ ላንሳና እሱን እጨርሳለሁ ማለት ነው። እዚሁም ላይ ሲናገር ኦ ማይዶ ዘባቤክ ያደው አበው ቀደምት ሞት ውስተ ሕይወት የሚለውን ትርጓሜ ሲሰሩለት ምንድነው ያስቀመጡት? አንድም ምዕመናንን ወደ ገነት ወደ መንግስተ ሰማያት የሚገቡብሽ ምክንያተ ድኅን አንቺ ነሽ ነው የሚለው። ይሄ ማለት በጣም አደገኛ ነው። ለመዳን ምክንያት አንቺ ነሽ። ለሰው ልጅ የመዳኑ ምክንያት አንቺ ነሽ። ምክንያቱም ሰዎችን ወደ መንግስተ ሰማያት መርታ የምታስገባ ማርያም ነች እያሉን ነው። ስለዚህ ቅድም ከተነሳው ሐሳብ ጋር ስንመጣ ሰው ሁሉ ወደ መንግስተ ሰማያት የሚገባው ወደ አብ የሚቀርበው በክርስቶስ ኢየሱስ ነው። በቅዳሴ ማርያም አንድምታ ላይ፣ በውዳሴ ማርያም አንድምታ ላይ፣ በዘሩ በቁጥሩ ላይ ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስን ወክላ የምትናገር ማርያም ነች። በድነት ገብታለች ማርያም፣ በኃጢአት ስርየት ላይ ገብታለች ማርያም፣ በቤዛነት ገብታለች ማርያም፣ በባዕድ አምልኮ ላይ ገብታለች ማርያም። ያልገባችበት ነገር የለም። እንዲህ አይነቱን ትምህርት በደንብ አድርገን እናየዋለን። ሌላው የሰው ሁሉ ተስፋ አንቺ ነሽ ነው የሚለው። የሰው ሁሉ ተስፋ አንቲ ውእቱ ተስፋው ለአዳም የሚለውን አንድምታ ሲሰሩለት በቅደም ተከተል አስቀምጧል። ይሄም የተሳሳተ ትምህርት ነው እና የሰው ሁሉ ተስፋ መድኃኒት አንቺ ነሽ የሚለው በጣም አደገኛ ትምህርት ነው። ሌላ ጋርዳኤል የሚል የሆነ መልአክ እንዳለ ይናገራል። እንግዲህ መላእክት ሰይጣን ከሰማይ ሲወድቅ የተበተኑ መላእክቶች አሉ። የነዚህ አለቃ ደግሞ ጋርዳኤል የሚባል አለቃ እንደነበረ ይናገራል። ከየት እንዳመጡት እንግዲህ መቼም ጠንቋዮች የማያመጡት ነገር የለም። ይሄ ከጥንቁልና ጋር የሚራሱ ይያዛል። አንደኛ በመጽሐፍ ቅዱስ ያልተጻፈ የመላእክት ስም ከየትም ስፍራ ሰብስበው አምጥተው ይህ የመልአክ ስም ነው የሚሉት ባለአንድምታዎችም እንደገና ጠንቋዮችም አስማተኞችም በትክክል ትስስር ያላቸው መሆኑን ያሳያል። ስለዚህ ጋርዳኤል የሚባል መልአክ አለቃ ልሁን ብሎ ግብ ሲገጥም የምናይበት ነው። ስለዚህም እሱን በደንብ አድርገን ማየት እንችላለን። ሌላው ማየት የሚፈለገው ነገር በዚህ መጽሐፍ ላይ ኖህን በተመለከተ የኖህ መርከብ ድንግል ማርያም ናት የሚለው ኖህ ከመርከብ ዳነባት ተብሎ የተነገረው ይሄ በራሱ በጣም አደገኛ ነው። ሲጀመር ኖህ መርከብ ሲሰራ መላእክት ከሰማያት ቀላል እንጨት አምጥተው ሰጡት፣ ኖህ መርከብ ሰራ ነው የሚለው። ይሄ ራሱ በጣም ዘፍጥረት ምዕራፍ 6፣ 7፣ 8ን በምናጠናበት ጊዜ በምናይበት ጊዜ በራሱ መላእክት ከሰማያት እንጨት ለኖህ አመጡ የሚል ቃል የለም። እንደውም ጎፈር ከሚባል እንጨት ታቦትን መርከብን ስራ ነው ያለው እንጂ ሌላ ምንም አላለው። ስለዚህ የአንድምታ ትርጉም የተሳሳተ መሆኑን በደንብ አድርጎ ይናገራል። ሌላው የጥፋት ውሃ የቆመበትን ዘመን አስቀምጧል። ከግንቦት መድኃኔዓለም ጀምሮ እስከ መስከረም 27 ቀን ድረስ እየጎደለ ሄዷል ይላል። የጥፋት ውሃ እያያችሁ ነው። ከመቼ ጀምሮ? ከግንቦት መድኃኔዓለም ጀምሮ እስከ መስከረም 27 ድረስ የጥፋት ውሃ ምን አደረገ ነው የሚለው? ፈሰሰ ነው የሚለው። መድኃኔዓለም ነበር እንዴ እኮ መድኃኔዓለም የሚለው እግዚአብሔር ነበረ ወይ? ኧረ እሷ ነበረች ወይ? የለችም። ኦርቶዶክስ ነበረች? የለችም። አይታወቅም እኮ ዘመኑ ራሱ አሁን የታመጣችው መቼ ጀምሮ መቼ ነው ባለ መሰረተ ነገር የለም። መጽሐፉ የሚነግረን በኖህ በመጀመሪያው ዓመት ዝናቡ ጀመረ እስከ ኖህ 100ኛው ዓመት ድረስ እስከ 501ኛው ዓመት ድረስ ዝናቡ ዘንቦ አቆመ። እዚህ ጋር ግን ከግንቦት መድኃኔዓለም ጀምሮ እስከ መስከረም 27 ድረስ እየጎደለ ሄዷል ይላል። ተመልከቱ። ይሄ ውሃ ነው፣ ይሄ ነው ውሃ ነው። አዎ ያው እንግዲህ አንድምታ ውሸት ስለሆነ በቃ እሱን እንትን እንለዋለን። ነበረች ወይ? እሷ አይደለም ነበር። ኦርቶዶክስ አይደለም። ሰው እኮ የተወሰነ ሰው እኮ ነው የገባው። ተው እንጂ ጎበዝ። 8 ነፍሳት እኮ ናቸው የገቡት። ከኖህ ጋር የገቡት የለም እኮ ውሸት መሆኑ እኮ በዚህ ይቆላል። መርከቡ እሷ እኮ ነች። መርከቡ ራሷ መርከቧ እኮ ማርያም ነች። ስለዚህ እኮ ዝም ብሎ የተዋሸ ውሸት ነው። ስለዚህ ለምንድን ነው ይሄ አሁን ዛሬ እየተነጋገርን ያለ ነው? ዘለግ ብለን እንደው ሰፋ አድርገን ማለት የኢትዮጵያ ቤተክርስቲያን ሊቃውንት አሁን ቅድም መምህር አይደሉ እንደተናገሩት የአንድምታ መምህራን መጽሐፍ ቅዱስን የበረዙ የስህተት ትምህርትን ያስፋፉ ለስህተት ትምህርት መስፋፋት ዋና ምክንያት ተደርገው መጠቀስ መቻል አለባቸው። ስለዚህ ከነሱ ተምረው የሚወጡ ደቀ መዛሙርቶቻቸውም የስህተት አስተማሪዎች ናቸው። አንድ ሰው የኢየሱስ ክርስቶስ ስጋና ደም ይለወጣል ካለ ይሄ የስህተት ትምህርት ነው። ይህንን ተምሮ ወጣ ማለት ምንፍቅና ማለት ከዚህ የበለጠ የለም። በነገራችን ላይ በክርስቶስ ላይ የተዋጀ በሰውነቱና በአምላክነቱ ፍጹም ሰው በመሆኑ ላይ የተዋሸው ውሸት ቀላል አይደለም። ስለዚህ የአንድምታ ትምህርት ቤት፣ የአንድምታ ተማሪዎች፣ የአንድምታ መምህራን እንዲህ አይነት ትምህርት ይቁም
እና ቀጥ ብላችሁ ወደ መጽሐፍ ቅዱስ ንባብ ግቡ ወደዚህ። እንዲህ አይነት ትምህርት ስለማይጠቅም እንዲያው የሚገርመው ነገር እግዚአብሔር አሉ ሲያትቱ ሲመረምሩ እግዚአብሔር የማይሰራውን አይናገር የተናገረውን አያስቀር ብሎ መላእክት ከገነት ቀሊላ እጽዋት እያመጡለት ዕለቱን ስራ ጀምሯል። ማን? ኖህ ለመዳን ማለት ነው። እንደዚህ እያለ ይቀጥላል። ሌላ ማንሳት የምፈልገው ነገር አብርሃም በዘፍጥረት ምዕራፍ 18 ላይ ስንሄድ መላእክትን እንግድነት እንደተቀበለ ይናገራል። እዛ ጋር ያቀረበላቸው ነገር በመጽሐፍ ቅዱስ ተጠቅሷል። ያቀረበላቸው እዚህ ጋር ግን ቅቤ በሉ ይላል፣ ማር በሉ ይላል። ማር አቅርቦላቸው ስላሴ በሉ ይላል። ቅቤ ደግሞ አቅርቦላቸው ቅቤ በሉ። ራሳቸውን አልተቀቡም። ቀምሷቸው ይሆናል። ፀሐይ ስለሆነ ትንሽ ረስረስ ያርጋችሁ ሳይላቸው አይቀርም አብርሃም። እንደኛ ገጥሟቸዋል ማለት ነው። አንድ ቦታ ሽምግልና ሄደን ራሳችን ተቀባንና እንደኛ ገጥሟቸዋል ማለት ነው። እንዲሁ እኮ እናንተ እንዲሁ የማይሰራ ጉድ እኮ የለም እኮ። እና ቅቤ አቅርቦላቸው ከዚያ ማር ብሉ ይላል። በቃ እና እንዴት አድርገው እንደሚያስቡት አስቡ። ሳይቀቡም አይቀሩም መቼም። እና እንደዚህ አድርጎት እንዲህ አይነት ነገሮች አሉ። እና አብርሃም መጽሐፍ ቅዱስ ላይ ስንሄድ ማር የሚል አናገኝም፣ ቅቤ የሚል እናገኛለን? አናገኝም፣ በፍጹም አይልም። እና እንዲህ አይነት ውሸት በቤተክርስቲያን ተዋጅቷል ነው። እና የመጽሐፍ ቅዱስን አስተምሮ የመጽሐፍ ቅዱስን ትምህርት እንደዚህ ለመበረዝ ለምንድን ነው? ሌላው በጣም የሚገርመው ነገር በአሚነዚያው ለክርስቶስ ንገኒ የሚለውን በአሚነዚያ ለማርያም ንገኒ ብለዋል። አሁን ይሄ ባዕድ አምልኮ አይደለም? ቅድም እናንተ እንደተናገራችሁት ከአብ ከወልድ ከመንፈስ ቅዱስ ውጪ ሌላ አምላክ የሰራች ኦርቶዶክስ ቤተክርስቲያን ሌላ አምላክ ሰራች፣ አቆመች። በቃ ፍጡሩን የግድ አምልኩ፣ የግድ ለሷ ተገዙ። እና በአሚነዚያ ለማርያም ንገኒ፣ ማርያምን በማመን ለእርሷ እንገዛ እናምልክ ማለት እኮ። ማን ነው እናምልክ እየተባለ ያለው? ማርያም እንገዛላት፣ እናምልካት፣ ለእርሷ እንገዛ። አዎ እሷን በማመን አየህ፣ እሷን ታምናለህ፣ ለእሷ ትገዛለህ፣ ለእሷ ትሰግዳለህ፣ እሷን ታመልካለህ። አምላክ ነች። ስለዚህ በአምነዚያ ለማርያም ንገኒ የሚለው ይሄ ራሱ በደንብ ተደርጎ መታየት መቻል አለበት። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት እኛ አሁን ይኸውላችሁ እንደ ተሐድሶ ስንናገር ወገኖች፣ ይሄን መልእክት ይሄንን ትምህርት የምትከታተሉ ሰዎች ቁጭ ብላችሁ መጽሐፍ ቅዱስንና የምናነሳውን መረጃ ቁጭ ብላችሁ እዩ፣ መርምሩ። የኢትዮጵያ ቤተክርስቲያን ሊቃውንት ምን አይነት አዘቅት ውስጥ እንዳሉ፣ ጉድጓድ ውስጥ እንዳሉ፣ የተሳሳተ ትምህርት ውስጥ እንዳሉ እኛ የምንናገረው ህዝቡ ይድን ዘንድ የሊቃውንቱም አእምሮ ትንሽ እንደው እግዚአብሔር ጥበብ ቢሰጣቸው ማስተዋል ቢሰጣቸው እንጂ የገቡበት አዘቅት ቀላል የሚባል ነገር አለ። በአንድ ቀን በሁለት ቀን በአመት በሁለት ዓመት ተጠርጎ የሚያልቅ አይደለም። ስለዚህ ይህንን በምናነሳበት ጊዜ በደንብ አድርጋችሁ የምትሰሙ የምታዳምጡ ሰዎች ልትሰሙ ያስፈልጋል። እንደገናም ደግሞ ማገናዘብ ያስፈልጋል ማለት ነው። እንግዲህ በመጽሐፍ ቅዱሳችን ላይም ስንመጣ መጽሐፍ ቅዱሳችን አንድና አንድ ነው። ስለ ኢየሱስ ነው የሚያወራን፣ ስለ ክርስቶስ ነው የሚነግረን። ስለ ማንም አያወራም፣ አይሰብክም። አንድና አንድ ኢየሱስ ነው ብሎ ነው የሚነግረን። እዚህ ጋርም ስንመጣ ሌሎችም ሀሳቦች ላይ ስንመጣ እንግዲህ መጽሐፈ ቅዳሴ ማርያም ላይ ለምሳሌ ቅዳሴ ማርያም ላይ ስንመጣ የምናገኛቸው ነገር ብዙዎች ነገር አንድምታ የሚባል የኢትዮጵያን ቤተክርስቲያን እንደዚህ አንገዳግዶ የጣላት የተማሩ ሰዎች የእግዚአብሔርን ቃል እንዳያውቁ በትክክል እግዚአብሔር የተናገረበትን መንፈስ እንዳይረዱ ጨለማ ውስጥ የከተታቸው ጉድጓድ ውስጥ የከተታቸው የማይወጡበት ጉድጓድ ውስጥ ተከተው ነው ያሉት። ስለዚህ የአንድምታ መምህራን በጎንደር በጎጃም በአራቱም አቅጣጫ በሰሜን በምስራቅ ያሉ የአንድምታ መምህራን ቆም ብለው ማሰብ መቻል አለባቸው። እያየናቸው ነው ትምህርታቸውን። ትምህርት አንድምታ ተምረው እንደዚህ ብሉይንም ሐዲስንም ተምረው ወጥተው የሚያስተምሩት ትምህርት ሰው የሚያንጽ አይደለም። በጣም የሚገርመው ነገር የወረደ ትምህርት ማለት ነው። የወረደ ትምህርት ለዘላለም ሕይወት የማያበቃ ለመንግስተ ሰማያት የማያበቃ ለጽድቅ የማያበቃ ሰውን ከእግዚአብሔር ጋር ማስታረቅ የማይችል ተረት። ስለዚህ ህዝቡ ወደ እግዚአብሔር መንግስት እንዳይገባ አንደኛ ከአንድምታ ጎን ለጎን ገድልና ድርሳን ተአምር በመጻፍ የኢትዮጵያ ህዝብ በእርግማን ላይ እንዲኖር ተከቶ ነው ያለው። አሁን ለዚህ እኮ ነው ሰው እውነት ሲነገረው ቶሎ አይሰማም። በጣም መከራ ነው። ወንጌል ለማስረዳት እውነትን ለመናገር ወደ ክርስቶስ እንዲመጡ ወደ ጽድቅ ወደ መዳን እንዲመጡ በምናደርገው ትግል የምናያቸው ነገሮች በአጠቃላይ ከባዶች ናቸው። ለሰው አእምሮ ኢየሱስ ቅርብ አይደለም።
ቅርብ ሆኖ የተቀመጠው የስህተት አስተምህሮ ነው። ስለዚህ በቤተ ክርስቲያን ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዜማዋን ብቻ አይደለም፣ ቅዳሴዋን ብቻ አይደለም፣ የአምልኮ ስርዓቷን ብቻ አይደለም፣ የኢትዮጵያ ቤተ ክርስቲያን አንድምታዋንም በደንብ አድርገው እንደገና መርምረው አጣርተው መወገድ ያለበትን እንዲያስወግዱ እንሞግታለን። አሁንም ባለፈውም እነሱም ሲኖዶሱ ላይ አንስተውታል፣ ስብሰባው ላይ ማለት ነው። ስለ አንድምታ ተነስቷል። አንድምታው እንደገና እንዲታይ እንዲመረመር የሚል ሐሳብ አቅርበዋል። ልክ ናቸው። ግን በዚህ ከቀጠለ ግን ቤተክርስቲያኒቱ ለመታደስ በጣም ሩቅ ስለምትዘገይ የተሐድሶ ጊዜ እንዲሆን ሰዎች ወደ እውነት የሚመጡበትን መንገድ በደንብ አድርጎ ማስረዳት በጣም አስፈላጊ ነው። ሌላው እንግዲህ በዚህ በቅዳሴ ማርያም ላይ ያለውን ሐሳብ በተመለከተ ብዙ ሀተት አስቀምጠዋል። ግን ይህንን ብዙ ለማውራት ጊዜም ስለሌለን ለዛሬው ነካ አድርገ ነው። አንደኛ ማርያም ቤዛ የተባለችበት ኃጢአትን ታስተሰርያለች የተባለችበት፣ እንደገና እርሷን እናምልክ እንገዛላት እንስገድላት የተባለበት፣ እንደገና ደግሞ የኖህ መርከብ እሷ ናት የተባለበት፣ እንደገና ወሰዋስዩ ለያዕቆብ የያዕቆብ መሰላል ድንግል ማርያም ናት የተባለችበት። ይሄ የመጽሐፍ ቅዱስ ሐሳብ መነሻ ቢሆንም ነገር ግን ለድንግል ማርያም የተሰጠበት ሐሳብ ስህተት ስለሆነ ሊቃውንቱ ከአንድምታቸው ተመልሰው ወደ እግዚአብሔር ቃል ንባብ መምጣት መቻል አለባቸው። እኛ እንደ ተሐድሶ የምንላቸው አማርኛውን መጽሐፍ ቅዱስ ሊቃውንቱ አንብቡት፣ ተመሩ። በዚህ አንድምታ መንግሥተ ሰማያት አያስገባም። አንድምታ አያድናችሁም። ይህንን የምትማሩ ደቀ መዛሙርት በጣም ነው የምናዝንላችሁ። ምክንያቱም ውጤቱ ገሃነምና ሲኦል ስለሆነ ማለት ነው። ስለዚህ በአንድምታ ላይ ያለው የተዋሸው ውሸት ቀላል የሚባል ነገር አይደለም። እንግዲህ እንቀጥላለን። ወደፊት በሰፊው እንመጣበታለን። ለወንጌል አንድምታ ሰርተውለታል። የወንጌልንም አንድምታ ይዘን እንመጣለን በሌላ ጊዜ። ለዛሬ ይብቃል። እግዚአብሔር የተባረከ ይሁን። እንግዲህ ብዙ ሀሳብ ነው የተነሳው። ይሄ መጽሐፍ ምናልባት ስለ ሥጋ ወደሙ ምናምን የተነሳው ይሄ መጽሐፍ የቅዳሴ ማርያም አንድምታ መጽሐፍ ስለሆነ ነው። ሲጀመር ሥጋ ወደሙ እዚህ ውስጥ ምን ያደርጋል? የጌታ ሥጋና ደም የሚለው ማርያም ውስጥ ምን ያደርጋል? ይሄ ቅድም ያነሳ ነው ሀሳብ የማርያምን ሥጋና ደም ለመግለጥ ነው። የኢየሱስን ከንቱ ለማድረግ ነው። ቅድም መጨረሻው ላይ ሰራዊተ መላእክቱ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ካሉ በኋላ በአሜነዚያ ለማርያም ንገኒ፣ መጨረሻው ለክርስቶስ ንገኒ ነበር። ቅዳሴ ጊዜ ላይ ለክርስቶስ ንገኒ ነው ቅዳሴ ጊዜ ላይ። እዚህ ላይ ግን ቅዳሴ ማርያም ስለሆነ ሌላውም እንደዛ ነው። የቅዳሴ ማርያም ግን በአሜነዚያ ለማርያም ንገኒ ነው። ምን ማለት ነው? ማርያም አለችበት በስጋውና ደሙ ማካፈል ላይ የሚለወጥ ስጋና ደም አላት ማለት ነው። ስለዚህ ይሄንን ለዚህ ምክንያት ነው አሁን መርጌታ መላክ አንስተው ሲያወሩት የነበረ እና ሌላ ርዕስ እንዳይመስላቸው ነው ይህን ሀሳብ ያነሳሁት። ሌላው በማዳን ጉዳይ ላይ ያላት አስተዋጽኦ በአንድምታው ላይ ምንድን ነው ይህን ያክል የደረደሩላት ስንል በቃ አሁን ስለ ማርያም ምንም ማስረጃ ስለሌላቸው ከመጽሐፍ ቅዱስ ውጭ ስለወጡ ማርያምን የግድ በነሱ ምናብ፣ በነሱ ስዕል፣ በነሱ ቁመና፣ በነሱ ትርጉም የግድ ከፍ ማድረግ አለባቸው። ስለዚህ ይህንን መጽሐፍ ይጽፋሉ፣ አሁንም ይጽፋሉ፣ ይቀጥላሉ። ግን ተመልካቾች ናቸው እዚህ ላይ ጥንቃቄ ማድረግ ያለባቸው። ምዕመናን በተለይ ዝም ብላችሁ በከንቱ የምታጨበጭቡ ባካችሁን እግዚአብሔር ይፈልጋችኋል። ወደ ፍቅሩ ልጅ መንግስት እንድትፈልሱ ይፈልጋል። ከዚህ እንድትወጡ ነው። ሌላውን ማነሳው ቅድም ያነሳሁት ወታስተስሪ ኃጢአተ ሕዝብኪ ተበዋህ ለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ መድኃኒቶሙ ለመሃይምናን ሕዝብኪ ኦ መድኃኒተ ኩሉ ዓለም በጌታ በኢየሱስ ስም። ይገርማል። ወታስተስሪ ኃጢአተ ሕዝብኪ ተበዋህ ለኪ እምአብ ወወልድ ወመንፈስ ቅዱስ ከአብና ከወልድ ከመንፈስ ቅዱስ የኃጢአትን ሕዝብ ታስተሰርይ ዘንድ የሕዝብሽን ኃጢአት ታስተሰርይ ዘንድ የሕዝብሽን ኃጢአት ይቅርታ፣ ችግር የለም። የሕዝብሽን ኃጢአት ታስተሰርይ ዘንድ ከሥላሴ ተሰጠሽ። ከመ ትኩኒ ተንከተመ ለውሉደ ሰብ ለሰው ልጆች ደግሞ መንገድ ወይም ድልድይ ትሆኝ ዘንድ ከሥላሴ ተሰጠሽ። ከመ ትኩኒ መድኃኒቶሙ ለመሃይምናን ሕዝብኪ ለሚያምኑ ሕዝቦች ደግሞ ቅድም እንዳልነው ኩሉ ዘጸዋ ዛምኖ ዘጸዋ
ስማ ለማርያም ወቱ ይድህን ለሚያምኑ ለምእመናኖች ደግሞ ምን ትሆኝ ዘንድ መድኃኒት ትሆኝ ዘንድ ከነዚህ ሰዎች ተሰጠሽ ይላል። ይህ ማለት ክርስቶስን ፈጽሞ ያወጣ የመስቀሉን ሥራ ግርፋቱን፣ ስቃዩን፣ መከራውን፣ መሞቱን፣ መቀበሩን፣ መነሳቱን ሁሉ ያጠፋ ነው። መቀበሩን በመቀበሯ መነሳቱን በመነሳቷ በጌታ በኢየሱስ አጥፍተዋለች። ስለዚህ ሁሉን ወርሰዋለች ማለት ነው። ሌላው ጸሎታቸው የመዝጊያ ጸሎታቸው ጸሎታ ለማርያም ወስለታ ያድኅነነ እማ ተወልዳ የማርያም ጸሎትና ልመና ከልጇ መዓት ያድነን በጌታ በኢየሱስ። ወዳጄ የልጇ መዓት የሚባል የለም። ልጇ መዓት ሆኖ አይደለም የመጣው። ልጇ አዳኝ መድኃኒት ሆኖ ነው የመጣው። እግዚአብሔር በምሕረቱ ባለጠጋ ስለሆነ ልጁን ኢየሱስ ክርስቶስን ነው ሳይሳሳ ጨክኖ ለሰው ልጆች ኃጢአት በደል ተላልፎ እንዲሰጥ ያደረገው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደሚነግር ምዕራፍ 6 ላይ 6 ነው 5 ላይ 5:23 አካባቢ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው እንጂ መዓትን ይዞ መጣ አይደለም የሚለው ምሕረትን እንጂ መሐሪ ነው፣ ቸር ነው። ሃሌሉያ አሜን። እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑና እኔም አሳርፋችኋለሁ። ክብር ለጌታ ይሁን። ቀንበሬን በላያችሁ ተሸከሙ ለነፍሳችሁም ዕረፍት ታገኛላችሁ። ላሸክማችሁ አላልን? እንዲሁ እኮ እናንተ ለነፍሳችሁ ዕረፍት ታገኛላችሁ። ከእኔ ተማሩ እኔ በልቤ ትሑት የዋህ ነኝ ነው ያለ እንጂ መዓት ነኝ አላለም። ያድኅነነ እማ ተወልዳ ጸሎታ እያልክ እየጎተትክ በምታዜመው ዜማ እግዚአብሔር ምሕረት የሚያደርግልኝ እንዳይመስል። እግዚአብሔር ምሕረት የሚያደርግላችሁ ልጁን ኢየሱስ ክርስቶስን ስትቀበሉና ስታምኑ ብቻ ነው። ክብር ለኢየሱስ ይሁን። መርጌታ አይደሉን ማጠቃላይ ሀሳብ እግዚአብሔር አምላካችንን እናመሰግናለን። ያው እንግዲህ ይሄ ሁሉ ነገር የተነገረው ለምንድን ነው ከተባለ ሰሚዎቻችን እንዲያስተውሉ ነው። ያለውን ስህተት ምን ያህል ቤተክርስቲያን አዘቅት ውስጥ እንደወደቀች እንደገባች ህዝባችን እንዲያስተውል ነው። እና ቤተክርስቲያኒቱ ወድቃለች፣ ተሐድሶ ያስፈልጋል ስንል ይህንን ሁሉ ስለምናውቅ ነው። ባይዘወይ አንድ ሀሳብ ከታምረ ማርያም ማንበብ ፈልጌ ነበረ፣ ነገር ግን እሱን እተዋለሁ፣ ምክንያቱም ስለተነሳ ችግር የለውም እና ግን መልእክቴን ማስተላለፍ ፈልጋለሁ። እንግዲህ ቤተክርስቲያን እዚህ ውድቀት ውስጥ ነው ያለችው። መጻሕፍትንም በማጣመም መጽሐፍ በመጻፍ አንድ ነገር ነው። ለምሳሌ ብዙ መጻሕፍትን በመጻፍ ለማርያም ይህንን ያህል መጽሐፍ ጽፋለች። ይሄ ታምረ የማርያም ብቻ ነው የሚናገረው። ይህን ያህል ጽፋለች። እንዲያውም ይሄ ትንሹ ነው። በሌላ መጽሐፍ ደግሞ ሲታይ ወደ 400 ምናምን ታምር ያለው መጽሐፍ አለ እና ይህንን ሁሉ ጽፋለች። ይህንን ሁሉ የጻፈችው ለምንድን ነው ከተባለ ወንጌልን ለማጣመም። ወንጌል ለማጣመም ሰው በክርስቶስ አምኖ እንዳይድን ሌላ መድኃኒት አለ፣ ማርያም አለች ቤዛ የምትባል። እንዲያው ይቅርታ አንድ ነገር እንዲያው ላንብ ከዚህ ጋር ስለሚሄድልኝ ማለት ነው። ከዚህ ጋር ስለሚሄድልኝ እንዲያው ከታምረ ማርያም ጋር ይህንን እንድታዩት ፈልጌ ነው። ይላል መሰላችሁ ታምር 40 ቁጥር 62 እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ ይላል። እነሆ እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደፈጠራት። አሁን ክርስቶስ የዓለም መድኃኒት አይደለም ማለት ነው። ወንጌላት እኮ ዋሽተዋል። ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላቸዋል፣ ለሰው ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁ ብሎ ነው መልአኩ የተናገረው። ስለዚህ ወንጌላት ስህተት ናቸው ማለት ነው፣ በዚህ እውነት ከሄድን ማለት ነው። ስለዚህ ቤተክርስቲያን መጽሐፍ እየጻፈች የክርስቶስን ወንጌል እያጣመመች ነው። ይሄ አንደኛው ነገር ነው። ይህም ሳይበቃት ደግሞ የተጻፉ መጻሕፍትን በአንድምታ ትርጉም የተለየ ትርጉም እየሰጠች ምን እያደረገች ነው ከተባለ የጌታ የኢየሱስ ክርስቶስን ወንጌል እያጣመመች ነው። ስለዚህ ህዝባችን ችግር ውስጥ እንዳለ ቆም ብሎ መረዳት አለበት። ዛሬ በዚህ ቀን ስናስተላልፍ በተለይ ይህንን በማርያም ላይ የተሰራው በማርያም ላይ የተደረገውን ነገር ስናስተላልፍ እንደዚህ ጠንከር ብለን የምናስተላልፍበት ትልቁ ምክንያት ህዝባችን ችግር ውስጥ ነው ያለው። ቤተ ክርስቲያን ህዝባችን ወደ ሞት ነው እየነዳቸው ያለችው፣ ወደ ሲኦል ነው እየነዳቸው ያለችው። እሷ ጠፍታ ሊቃውንቱ እነሱ ጠፍተው
ህዝብንም ምን እያደረጉ ነው ያሉት? እያጠፉ ነው ያሉት። ስለዚህ ከዚህ ጥፋት ህዝባችን ማምለጥ አለበት። የመጀመሪያው ነገር አንድ ቤዛ ነው እግዚአብሔር የሰጠን። እሱ ማን ነው? ክርስቶስ ነው። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ አንድ አለ ብሎ እርሱ ሰው የሆነው ኢየሱስ ክርስቶስ ነው ብሎ ራሱን ለሁሉ ቤዛ ሰጠ ይላል። ወገኔ ይኸውልህ፣ ለሁሉ ቤዛ ራሱን አሳልፎ የሰጠ ክርስቶስ ነው። ሌላ ቤዛ የለም። እግዚአብሔር የሰጠን ቤዛ ክርስቶስ ነው። ስለዚህ ማርያም ቤዛ አይደለችም፣ ሌሎችም ቤዛ ናቸው ተብለው የቀረቡ በሙሉ ቤዛ አይደሉም። ቤዛችን ማን ነው ከተባለ ክርስቶስ ነው። በቃ እግዚአብሔር እሱን የሰጠን። ለዚህ ነው ጳውሎስ በድፍረት ነው የተናገረው። ራሱን ለሁሉ ቤዛ ምን አደረገ? ሰጠ ነው የሚለው። ቅድም ያነበብነው ቲቶም ላይ ያለው መድኃኒታችን ይላል ከአመፅ ሁሉ እንዲቤዠን ነው የሚለው። ለራሱ የሚሆነውን ገንዘቡ የሚሆነውን ህዝብ እንዲዋጅ ራሱን ስለኛ አሳልፎ ሰጥቷል። ክርስቶስ ቤዛ የሆነን ዝም ብሎ አይደለም። ምን አድርጎ ነው ከተባለ ራሱን አሳልፎ ሰጥቶ ነው። ስለዚህ ይህንን ቤተክርስቲያን መረዳት አለባት ማለት ነው። ሌላ የኃጢአት ማስተስሪያ መንገድ የለም። ኃጢአት የሚሰረየው በደም ነው። ክርስቶስ ደሙን አፍሷል። ለዚህ ነው ወደሙ ለኢየሱስ ክርስቶስ ያነጻን እምኩሉ ኃጣዊ ነው ይላል ዮሐንስ። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያነጻናል ነው የሚለው። እንደገና ራእይ ምዕራፍ 1 ቁጥር 6 ላይ ለወደደን ይላል። ይሄን ቃል እንዴት እንደምወደው ነግራችሁ አልችልም። ከኃጢአታችንን በደሙ ላጠበን፣ ከኃጢአታችን ያጠበን በደሙ ነው። በደሙ ላይ ያጠበን ለአምላካችንና ለአባታችን መንግስትና ካህናት እንድንሆን ላደረገን ለእሱ ከዘላለም እስከ ዘላለም ክብር ይሁን ነው የሚለው። ወገኔ ኃጢአት የታጠበው በክርስቶስ ደም ነው። በቃ እግዚአብሔር ነው ወዶን። ስለወደደን ምንድን ያደረገው ከተባለ ልጁን ሰጠን። ልጁ መጥቶ በደሙ አጠበን። ይሄ ነው። ሌላ የኃጢአት ማንጫ መንገድ የለም። ሥላሴ ለማርያም ኃጢአት እንድታስተሰርይ አልሰጡም። ኃጢአት እንዲሰረይ እግዚአብሔር የላከው ሥላሴ የላከው ማን ነው ከተባለ ወልድ ነው አይደል? እስመ በፈቃዱ ወበስምረታቡ ወመንፈስ ቅዱስ መጻ ዋዳነን ነው የሚለው የቤተ ክርስቲያን መጽሐፍ እንኳን ማለት ነው። በአብ ፈቃድ፣ በወልድ ፈቃድ፣ በመንፈስ ቅዱስ ፈቃድ ከሰማይ ተልኮ መጥቶ ያዳነን ልጇ ኢየሱስ ክርስቶስ እንጂ ማርያም አይደለችም። ስለዚህ የኢትዮጵያ ቤተ ክርስቲያን በማርያም ስም እየዋሹ ነው ማለት ነው። በማርያም ስም እየነገዱ ነው ማለት ነው። ሌላው ድነትን በተመለከተ እናንሳ። ድነትንም በተመለከተ ያለን አንድ አዳኝ ነው። ሌላ አዳኝ የለም። ይህንን በደንብ ህዝባችን መረዳት አለበት። ጌታ ራሱ እግዚአብሔር አብ ምንድን ነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይልና ዓለም በልጁ እንዲድን። ተመልከቱ፣ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በልጁ በሚያምን አይፈረድበትም ይላል። የማያምን ግን ስላላመነ ተፈርዶበታል ነው የሚለው። እዚሁ መጽሐፍ ላይ ቁጥር 36 ላይ ሁልጊዜ ሳነበው የሚገርመኝ ቃል አለ። እውነት እላችኋለሁ በልጁ የሚያምን የዘላለም ሕይወት አለው ይላል። በልጁ የማያምን ግን በእግዚአብሔር ልጅ ስላላመነ የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ነው የሚለው። ስለዚህ ሰዎች ለመዳን ሕይወትን ለማግኘት የሚያስፈልጋቸው ክርስቶስ ነው። ሌላ አዳኝ የለም። እግዚአብሔር ልጁን የላከው ለዚህ ነው። እዚህ አንደኛ ዮሐንስ ምዕራፍ 5 ቁጥር 10 ጀምሮ ወይ ቁጥር 9 ጀምሮ ምን መሰላችሁ? የሰውን ምስክር ብንቀበል የእግዚአብሔር ምስክር ከሰው ርቅ ይበልጣል፣ ስለ ልጁ የመሰከረው የእግዚአብሔር ምስክር ነውና። ተመልከቱት፣ የሰውን ምስክርና የእግዚአብሔር ምስክር ነው የሚያነጻጽረው አይደለ? የሰውን ምስክር ብንቀበል የእግዚአብሔር ምስክር ከሰው ምስክር ይበልጣል። እሺ ምን አለ? በእግዚአብሔር ልጅ የሚያምን እግዚአብሔር የመሰከረው ማለት ነው። የእግዚአብሔር ምስክር ይህ ነውና ብሎ እግዚአብሔር የመሰከረው ምንድን ነው? በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ብሎ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። ሰው ከክርስቶስ ውጭ የዘላለም ሕይወት አገኛለሁ ብሎ ካሰበ የለም። ቤተክርስቲያን ሁልጊዜ ዘያምን በወልድ በሕይወት ዘላለም ትላለች። ለምንድን ነው የምታነቡትን የማታስተውሉት? የምትሉትን የማታስተውሉት ለምንድን ነው? በወልድ ያመነ ምን አለው? የዘላለም ሕይወት አለው። እግዚአብሔር የመሰከረው ምስክርነት ይህ ነው። ልጁን ያመነ ልጁን የተቀበለ በልጁ ያመነ የዘላለም ሕይወት አለው። ይህንን እግዚአብሔር መስክሯል። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እኔ መንገድ ነኝ አይደል? እኔ እውነት ነኝ፣ እኔ ሕይወት ነኝ ብሎ በእኔ በቀር ወደ አብ የሚመጣ የለም።
ስለዚህ ወገኖቼ ወደ ኢየሱስ ለመድረስ ከፈለጋችሁ አንድ መንገድ አለ፣ አንድ እውነት አለ፣ አንድ ሕይወት አለ። ወደ እግዚአብሔር መንግሥት ለመግባት ከፈለጋችሁ፣ ወደ እግዚአብሔር መንግሥት ለመድረስ ከፈለጋችሁ አንድ እውነት አለ፣ አንድ መንገድ አለ፣ አንድ ሕይወት አለ። ያ ሕይወት ማን ነው ከተባለ ልጁ ነው። ከዚህ ውጭ ሌላ ሕይወት የለም። ከዚህ ውጭ ሌላ መንገድ የለም። ከዚህ ውጭ ሌላ እውነት የለም። የተለያየ ጽሑፍ ቢጻፍለት፣ የተለያየ ድሪቶ ቢደረትለት ሕይወት አይሆንም። እውነቴን ነው፣ ሕይወት አይሆንም። የእርግማን መልእክት ነው። የእርግማን መልእክት ነው። የሐዋርያትን ውግዘት ነው የምናተርፈው እንጂ ከዚያ ውጭ ነገር የለም። እና ስለዚህ እኛ ለእናንተ ያለን መልእክት ወደ አዳኙ ወደ ክርስቶስ መታችሁ ዳኑ፣ አምልጡ ነው። ይሄ ሁሉ የሰማችሁት ውሸት ነው። ይሄ ሁሉ ጽሑፍ ውሸት ነው። ማርያም በዚህ የለችበትም። ይህንን ለማለት ነው። አመሰግናለሁ። ይትባረክ እግዚአብሔር ወይትሐኮስ ስሙ ኪያኪ ሰናይተ ዘፈጠረ ለቤዛ ብዙኃን እስመ መሰረት አንቲ ለሕይወተ ኩሉ ዓለም። መልካም የሆንሽ አንቺን ለብዙዎች ቤዛ እንድትሆኝ የፈጠረ እግዚአብሔር ይባረክ፣ ስሙም ይመስገን። አንቺ ለዓለሙ ሁሉ ሕይወት መሰረት ነሽና ይላል የግንቦት ልደታ ዚቅ። ይህ እንግዲህ ሕይወት ሆኖ የመጣው ጌታችን ኢየሱስ ክርስቶስ እንጂ ማርያም የዓለም ሁሉ ሕይወት አይደለችም። ማርያም ለዓለም ሁሉ ሕይወትን አትሰጥም። ለምን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ የመጣበትን ዓላማ ሲናገር ምን አለ? እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። የመጣው ሕይወት ሊበዛልን የመጣው ጌታችን ኢየሱስ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 10 ላይ ስንመለከት እንዲሁም እንደዚህ ይላል፣ ኃይለ ጽልመት ተሰደ በማርያም፣ የጨለማው ኃይል በማርያም ጠፋ። በኤፌሶን ምዕራፍ 5 ቁጥር 8 ላይ እናንተ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል። አሁን የጌታን ብርሃንነት እነሱ ምን አደረጉት? ጨለማው የጠፋው በማርያም ነው፣ ፈጽሞ አይደለም። ከጨለማ ወደሚደነቅ ብርሃን ያወጣችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቅዱስ ካህናት፣ ለርስቱ የተለየ ወገን ናችሁ ብሎ የነገረን እርሱ ነው። ከጨለማ ስልጣን ያዳነን። ይህ ብቻ አይደለም። በጣም የሚገርመው ነገር በጣም ይሄንን ተርከን የማንጨርሰው በዚቁ የተባለው በጣም ብዙ ነው። ለምን ስንል በዛቲ ድንግል ኪዳነ ምሕረት እንተባቲ ተሞአሞት ወተቀጥቀጠ ኃይሉ ለጸላይ ዘመጠነዝ አርአየ እግዚአብሔር ምሕረቶ በላዕሌነ ፍጹመ ፍቅረ አፍቀረነ ይላል። በዚች በድንግል በኪዳነ ምሕረት ሞት የተሸነፈ ሆነ፣ የጠላት ኃይልም ተቀጠቀጠ። ኃይልም መጽሐፍ ቅዱስ እንደዚህ በማርያም አይደለም፣ ሞትን ድል የነሳው ኢየሱስ ክርስቶስ እንጂ ማርያም አይደለችም፣ ወይ ኪዳነ ምሕረት አይደለችም። ኪዳነ ምሕረታችን ኢየሱስ ክርስቶስ ነው። ሞትን ያሸነፈ እንዴት? ያዳነን፣ በቅዱስ አጠራሩም የጠራን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ያዳነን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷልና። ምክንያቱም ያወራነው ስለ አስተርእዮ ነው፣ ስለ መገለጥ ነው። መገለጥ የታየው በመድኃኒታችን በኢየሱስ ክርስቶስ ነው። መገለጥ የታየው እርሱ ሞትን ሽሯልና። ሞትን የሻረው ሲኦልን ድል የነሳው ኢየሱስ ክርስቶስ እንጂ ኪዳነ ምሕረት አይደለችም፣ ወይም ማርያም አይደለችም። ስለዚህ በንጽጽር እንድታዩት እንድታስተውሉ እግዚአብሔር አምላክ ጨለማውን ከላያችሁ ላይ ያንሳላችሁ። ጌታችን ኢየሱስ ክርስቶስ ቅድም ያልኩት የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ኢየሱስ እንደዚህ አለ፣ የዓለም ብርሃን እኔ ነኝ፣ የሚከተለኝ ቢኖር
የሕይወት ብርሃን ይሆንለታል። ከጨለማው ከድንግዝግዝ ወጥታችሁ በሕይወት ብርሃን በክርስቶስ ኢየሱስ አምናችሁ ትድኑ ዘንድ ዛሬ ጥሪያችንን እናስተላልፋለን። ለምን? መገለጥ የታየው በመድኃኒታችን በኢየሱስ ክርስቶስ ነው። በማርያም ሞት መገለጥ አልታየም። ፈጽሞ ይህ ስህተት ነው። መገለጥ የታየው በመድኃኒታችን በኢየሱስ ክርስቶስ መሆኑን አውቃችሁ ወደ ብርሃን ከጨለማ ወደ ብርሃን ከሞት ወደ ሕይወት ትሸጋገሩ ዘንድ ጥሪያችንን እናስተላልፋለን። የእግዚአብሔር ጸጋና ሰላም ይብዛላችሁ። አሜን። እንግዲህ ተመልካቾቻችን በጣም ብዙ ትምህርቶችን፣ ብዙ ሀሳቦችን፣ ብዙ የመጻሕፍትን ግምገማ እንደገናም ከመጽሐፍ ቅዱስ ውጭ የሆኑትን በመጽሐፍ ቅዱስ ለመዳኘት፣ ለማስተካከል፣ ለማረቅ፣ ለማቀራረብ ማለት ስህተቱን ለይተን እውነቱን ሕዝብ እንዲሰማ ስለፈለግን ብዙ ሀሳቦች እንዳሰናል ደግሞም ተናግረናል። እንግዲህ በዚህ በጥቅል ሀሳብ ዘመነ አስተርእዮ የሚለው ሀሳብ በራሱ አስተርእዮ ማርያም የሚለውን እንደ ተሐድሶ አስተርእዮ ክርስቶስ፣ አስተርእዮ መድኅን፣ አስተርእዮ ወልድ፣ አስተርእዮ ኢየሱስ ብለን ከማርያም አውጥተነዋል፣ እንደጥነናል። ለምን አያስኬድም? ዘመነ አስተርእዮ ክርስቶስን የሚያሳይ ክርስቶስ በሥጋ የተገለጠበትን ሀሳብ እንደሆነ ግልጽና ግልጽ ነው። ስለዚህ ዘመነ አስተርእዮ ክርስቶስን ስለሚወክል ለማርያም የተሰጠበትን ዛሬ ምርኮ ተመልሷል ማለት ነው። ዛሬ ምርኮ ነው። ምርኮ ምንድን ነው? አስተርእዮ ማርያም የሚለው አስተርእዮ ክርስቶስ ብሎ ምርኮ ተመልሷል። ስለዚህ ከዚህ በኋላ ይህን መልእክት የምትሰሙ የምታዳምጡ ሰዎች አስተርእዮ ማርያም የሚለው ምንም አይነት ፋይዳ ጥቅም እንደሌለው ከመጽሐፍ ቅዱስ ጋር የተጣላ ሀሳብ ስለሆነ ጣል እንድታደርጉት በዚሁ መልእክታችን እናስተላልፋለን። ሌላው ሁለተኛ ሀሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሊቃውንት የአንድምታ ትምህርታቸውን እንዲያርቁ ቆም ብለው እንዲያስቡበት የሚያስተምሩትን ትምህርት እንዲመረምሩ ጥሪ እናስተዳርጋለን። ሌላው ከአንድምታ ትምህርታቸው በስተጎን ጥንቁልናቸውን መጣል አለባቸው። ድግምታቸውን መተው አለባቸው። መስተባረር፣ መቅትል፣ ጥላ ወጊ እንዲህ አይነት ድግምት ከስህተት አሰራር ጋር ከስህተት ትምህርት ጋር ህዝብ እያጠፋ ስለሆነ ከትምህርቱ በስተጀርባ ከሊቅነት በስተጀርባ ያለውም ድግምት እንዲፈርስ ምኞታችንና ናፍቆታችን ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ሊቃውንት ንጹሑን የክርስቶስ ኢየሱስን ወንጌል ሌላውን ሁሉ አስቀምጣችሁ ቁጭ አድርጋችሁ ክርስቶስን የሚያሳየውን ስለ ክርስቶስ ሞት፣ ስለ ክርስቶስ ትንሣኤ፣ ስለ ክርስቶስ ዳግም ምጽአት፣ ስለ ክርስቶስ ቤዛነት፣ ስለ ክርስቶስ መድኃኒትነት፣ ስለ ክርስቶስ አስታራቂነት፣ ስለ ክርስቶስ መካከለኛነት፣ ስለ ክርስቶስ አማላጅነት የሚያስተምረውን ይሄንን ያልተበረዘውን የእግዚአብሔርን ቃል እንድታስተምሩ እንጎተጉታለን። አሁን የኢትዮጵያ ቤተክርስቲያን ሙሉ በሙሉ ወደ መታደስ መምጣት መቻል አለባት። አሮጌነቷን ገፋ መጣል መቻል አለባት። አሮጌ ልብስ ለብሳለች፣ ድሪቶን የለበሰችው ገድል፣ ድርሳን፣ ተአምር ወዘተ እንደገናም ደግሞ ጽዋተ ወዜማ የምንላቸው መጻሕፍቶች በአጠቃላይ እንዲታረሙ ሳይሆን እንዲወገዱ ጭምር ነው። ለምሳሌ የክርስቶስን ትምህርት የሚበክል ከሆነ ያ መጽሐፍ ስፍራ ሊሰጥ ያስፈልጋልና እኛ እንደ ተሐድሶ እየተናገርን ያለነው እያወራን ያለነው በምላት በስፋት የኢትዮጵያ ኦርቶዶክስ ቤተክርስቲያን ታድሳ ማየት ነው። ታድሳ ማየት ይሄ እርግማን ውስጥ ያለ ትውልድ ወደ በረከት እንዲመጣ፣ ወደ ሕይወት እንዲመጣ፣ ወደ ሰላም እንዲመጣ፣ ክርስቶስን ወደ ማወቅ እንዲመጣ፣ አይኖቻቸው እንዲከፈቱ፣ ከታወሩበት ዕውርነት ይሄ ጠለሸቱ እንዲነሳ ይሄ ወንጌል ቃል ሁል ጊዜ ያለማሳነስ እናስተላልፋለን ማለት ነው። ሌላው እንግዲህ በመጽሐፍ ቅዱሳችን የሚናገረው በደንብ እኛም ሊቃውንቱን ስንሞግት ዝም ብለን ስለማንሞግት በሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ ቁጥር 9 ላይ ስለሚናገረው ቃል ላንሳ። ለሚመጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ይላል። በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። አንደኛ በክርስቶስ ወንጌል፣ በክርስቶስ ትምህርት፣ በክርስቶስ አስታራቂነት፣ በክርስቶስ አማላጅነት፣ በክርስቶስ ሊቀ ካህንነት፣ በክርስቶስ መካከለኛነት፣ በክርስቶስ ቤዛነት የማያምን ሰው አምላክ የለውም። በደንብ አስረግጠን ነው የምንናገረው። ስለዚህ ሊቃውንቱ አምላክ የላቸውም ለማለት የሚያስደፍረን ሙሉ የእግዚአብሔር ቃል ስላለ ማለት ነው። ስለዚህ ብዙ አማልክቶቻችሁን ጥላችሁ አንዱን አምላክ እንድታመልኩ መልእክት እናስተላልፋለን፣ ጥሪ እናስተላልፋለን። አንድ አምላክ ነው ያለ፣ አንድ ጌታ ነው ያለ፣ አንድ አዳኝ ነው ያለ፣ አንድ ሊቀ ካህናት ነው ያለ፣ አንድ አስታራቂ ነው ያለ፣ አንድ አማላጅ ነው ያለ። በሰማያት ያለ ሊቀ ካህናት
የአዲስ ኪዳን ሊቀ ካህናት አንድና አንድ ብቻ ነው፣ እሱም ኢየሱስ ይባላል። በክርስቶስ ኢየሱስ የማትኖሩ በትምህርቱ የማትኖሩ ከሆነ አማልክትን እያመለካችሁ ለአማልክት እየሰገዳችሁ እያጠናችሁ እየተንበረከካችሁ እየሰዋችሁ የምትኖሩ ኦርቶዶክሳውያን እርግፍ አድርጋችሁ ጥላችሁ ወደ ኢየሱስ ኑ ብለን ጥሪ እናስተላልፋለን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ኢየሱስና ኢየሱስ ብቻ ነው። ከኢየሱስ ውጭ ወደ ውጭ መሄድ አለበት። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ውድ ተመልካቾቻችን እንደ እውነቱ ከሆነ ሰፊ ትምህርት ነው አስተርእዮን በተመለከተ እየተላለፈላችሁ፣ እናንተ ደግሞ ይህንን ደጋግማችሁ በማየት ትክክለኛውን መንገድና እውነት አውቃችሁ በእውነት እግዚአብሔር በልጁ በኢየሱስ ክርስቶስ የከፈለላችሁን ዋጋ ይህንን አምናችሁ ተቀብላችሁ የእግዚአብሔርን መንግሥት እንድትወርሱ ነው የኛ ሁልጊዜ ጸሎታችንም አገልግሎታችንም ስብከታችንም ልመናችንም ሁልጊዜ ይሄ ነው። ሌላ አጀንዳ የለንም። እናንተ ትድኑ ዘንድ ነው። እና ብዙ ሰዎች አውቀው ፖለቲካ ይነዙባቸዋል። እነዚህ የኛ አይደሉም፣ አስመሳይ ናቸው፣ የበግ ለምድ ለብሰው የመጡ። የበግ ለምድ የሚባል ነገር የበግ ለምድ እኮ ልብስ አይደለም። ስለ ልብስ አይደለም የሚያወራው። በግ መስለው የስህተትን ትምህርት ወደ እናንተ ይዘው የሚመጡ በድርሳናት በገድላት በታምራት እንዲሁም በልዩ ልዩ የዜማ መጽሐፍትም ጭምር በስህተት የሚያስተምሯችሁ እዛው አብረዋችሁ ይህንን የሚነግሯችሁ ሰዎች ናቸው። ሲፈልጉ እስክስታና ዳንስ ቤት የሚጨፍሩ፣ ሲፈልጉ የሚቀድሱ፣ ሲፈልጉ ማህሌት የሚቆሙ፣ ሲፈልጉ የሚጠነቁሉ፣ ሲፈልጉ እንደፈለጉት የሚያደርጉ ማለት ነው። ያው እዛው ማህበራዊ ሚዲያው ላይ እንደምታዩት እንደምትከታተሉት። ስለዚህ እኛ ግን እውነት መንገድ ሕይወት የሆነውን ክርስቶስ ኢየሱስን ዓለምን ለማዳን የተገለጠውን እግዚአብሔር ወደ ዓለም የላከውን ከድንግል ማርያም የተወለደውን ከእውነተኛዋ ድንግል ማርያም የተወለደውን ከዚያውን ከታምር እንዳነበብናት አስተርእዮ እሷ ናት ከተባለችዋል እነንተና ከሚዘፍኗት አይደለም። ይህች ትሁት የሆነች መድኃኒቴ ብላ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ካለችዋ ከድንግል ማርያም የተወለደውም ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብላችሁ አምናችሁ የእግዚአብሔርን ልጅነት በቀላሉ አገኙ። ሳትወጡ ሳትወርዱ፣ ዝክር ሳትዘክሩ። ከዛ በኋላ ነው ስጦታችሁ እንኳ ስሙር የሚሆነው። ሰጣችሁ እንኳ ድህነታችሁ የምታረጋግጡት። ስራ አድንም ምናምን አልላችሁም። ያመነ ሰው የግድ ነው መልካሙን ስራ ለማድረግ ስለተፈጠረ ስጦታችሁ እንኳ ከዳናችሁ በኋላ ዳግም ከተወለዳችሁ በኋላ ቢሆን እግዚአብሔር ያከብራችኋል፣ እግዚአብሔር ይባርካችኋል። ስለዚህ ተመልካቾቻችን ዛሬ እንዲህ ባለ መልኩ በእነዚህ ቪዲዮዎች ወደ እናንተ ይህን ትምህርት አስተላልፈን በዚሁ እንቋጨዋለን። በሚቀጥሉት ደግሞ የትምህርትና የውይይት ጊዜያቶቻችን በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። እናንተ ደግሞ እስከዛው ድረስ ይህንን እየሰማችሁ ሰምቶ ብቻ ሳይሆን በጣታችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ለብዙዎች እያደረሳችሁ እንድታዳምጡት እንዲሁም ደግሞ በአገልግሎታችን ደስ የተሰኛችሁ ወንድሞች፣ አባቶች፣ እናቶች፣ እህቶች ምናልባትም ይህ አገልግሎት እንዲቀጥል የምትፈልጉ በተደራጀ መልኩ በተቀናጀ መልኩ ብዝሃነትን ይዞ እንዲቀጥል የምትፈልጉ ሰዎች ከአገልግሎታችን ጎን በሚያስፈልገን ነገር ሁሉ እንድትቆሙ በማቴሪያል ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በልዩ ልዩ ያው ቤት ተከራይተን ነው የምናገለግል። ተከራይተን የቢሮ ተከራይተን ነው፣ እንዲሁም ደግሞ የማምለኪያ ቦታ ተከራይተን ነው የምንኖረው። ይህን ደግሞ ከእናንተ ነው የምንጠብቀው። እግዚአብሔር አምላክ ይባርካችሁ። ጸጋ ከሁላችሁ ጋር ይሁን። አብራችሁን ሁኑ። እግዚአብሔር አብሯችሁ ይሁን። ጸጋ ይብዛላችሁ። ወስብሐት ለእግዚአብሔር።